ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። አቶ ሙሼ ሰሙ ተወልደው ያደጉት አዲስ አበባ መርካቶ ውስጥ ነው። የመርካቶ ልጆች የትም ተወለድ መርካቶ ደግ ይላሉ፣ እንኳን ተወልደውበት ለማለት ነው። በትምህርት በኩል በአፍሪካ አንድነት በመድኃኔዓለም የመጀመሪያና ሁለተኛ ደረጃ በንግድ ስራ ኮሌጅና በአዲስ አበባ ዩኒቨርሲቲ በቢዝነስ አድሚኒስትሬሽንና የአካውንቲንግና ማኔጅመንት ዲግሪ አላቸው። ረጅም ጊዜ የሰሩት በፋይናንስና በባንክ ዘርፍ ሲሆን በአብዛኛው የሚታወቁት በባንክ ዘርፍ በኢኮኖሚ ፖሊሲ ትንታኔያቸው እንዲሁም በፓርቲ ፖለቲካ ተሳትፏቸው ነው። የኢትዮጵያ ዲሞክራሲያዊ ፓርቲ ዴፓ እና ቅንጅት ለአንድነትና ዲሞክራሲ አባል ነበሩ። በባንክ ስራቸው በዳሽን ባንክ በአሁኑ ወቅት የቀጠና ኃላፊ ናቸው። አቶ ሙሼ ከቅርብ ጊዜ ወዲህ በትንታኔያቸው የሚያተኩሩት በኢኮኖሚ ጉዳዮች ላይ ሆኗል። ፖለቲካውን ተወት ያደረጉት ይመስላል። አቶ ሙሼን ስለ ህይወታቸው፣ ስለ ፖለቲካ አስተዋጽኦአቸው፣ ማህበራዊና በኢኮኖሚያዊ ጉዳይ ስለሚያቀርቡት አስተሳሰባቸው እንድንወያይ የጨዋታ እንግዳ አድርገን ጋብዘናቸዋል። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። ከኛ ጋር የረፍት ጊዜያችሁን ስለምታሳልፉ እናመሰግናለን። ሸገር 102.1 የእናንተው ሬዲዮ። ሙሼ በመጀመሪያው ክፍል አንስተ ነው ያልመለስከው አንደኛው ጥያቄ የአዲስ አበባ ከተማ ከንቲባ ጉዳይ ነበር። የአዲስ አበባ ከንቲባ ማን ይሁን ጉዳይ በጣም ቻሌንጅ የነበረ ነገር ነው። እውነቱን ለመነጋገር እኛም ኢዴፓ ውስጥም ቻሌንጅ ያደረገን ነገር ነው። ብዙ ጊዜ ኢዴፓ ውስጥ እንደዚህ አይነት ችግሮች በውይይት ይፈታሉ፣ ግን እኛ ጋር በጣም አወዛግቦን ነበር። ለምን አንዳንድ ጊዜ ግለሰቦች መጀመሪያ እንዳልኩሽ ፕሮፌሰር መስፍን ትልቁን ነገር የሚሉ ሰዎች አሉ እና ትልቁ ነገር እንግዲህ መሰረት መጣል የሚለው ነው። አዎ ግድ የለም ከኔ ይለፍ ሚሮጥ መቅደም የሚፈልግ ሰው አለና ለሱን ተውለት። ምክንያቱም ኢዴፓ 60 ከ137 ድምፁ 67ቱ ነበር ኢዴፓ ነው ያሸነፈው። ቮትም ብናደርግ በቮት ሰው መጣል እንችላለን። ማንንም ሰው እኛ ነበርን ማጆሪቲው። ከዚህ አኳያ ፓርቲው በትግል ያገኘውን ፖሊሲውና ፕሮግራሙ ማስፈጸም የሚችልበትን መንገድ ለምን ያጣል፣ ለምን አሳልፎ ይሰጣል የሚል ስሜት በአንድ በኩል ነበር። በሌላ በኩል ደግሞ ግድ የለም ይሄ በኢትዮጵያ ውስጥ የትግል መጀመር ምልክት ነው እንጂ የትግል ማብቂያ አይደለም። በዚህ ጉዳይ ላይ የተለየ ኢንተረስትና የተለየ ፍላጎት ያላቸው ሰዎች ይመረጡ የሚሉ ሰዎች ነበሩ። በተለይ ወክለን የላክነው ሰው ደግሞ ይህን ነገር የመቀበል ፍላጎት አልነበረውም። እንደነገርኩሽ ዶክተር አድማሱ ነው ፎር ሂዝ ክሬዲት ስለሆነ ብናገረው ጥሩ ነው ስሙንና ዶክተር አድማሱ በዚህ ጉዳይ ላይ በጣም ሬዚስት ነበር ያደረገን። በቃ እኔ ምክትል ነው ችግር የለውም ምን ያለ እና ያን የስብሰባ ቀን ሞክ ምርጫ እናርግና ቴስት እናርገው የሚል ነገር ተፈጠረ። መጀመሪያ ወደዚህ ነገር ውስጥ እኔም ራሴ የአዲስ አበባ ተመራጭ ነበርኩ፣ ባይዘው ተወካዮች ምክር ቤት አልነበርኩም እና መቀጠል እንዳልፈልግ ያደረገኝ አንድ ነገር የሶስት ሰው ኮሚቴ ተቋቋመ። ዶክተር ኃይሉ አራያ፣ ሁለተኛው ከመያድ ስማቸው ጠፋኝ፣ ሶስት ሰዎች ብቻ የሚመሩት ከኢዴፓ አንድ፣ ከመያድ አንድና ከቀስተ ደመና አንድ ሰው ሆነው የሚመሩት አንድ ኮሚቴ ተቋቋመና የሁላችንንም ሲቪ ምናምን አይተው ፒክ አድርገው ከዛ ፒክ ካደረጉት ሰው ደግሞ ኢንተርቪው አድርገው ለስራ አስፈጻሚና ለዋነኛው ሰው ማነጋገር ፈለጉ። I was disappointed። ይሄ የምክር ቤት ጉዳይ ነው። እናንተ የአዲስ አበባ ተመራጭ አይደላችሁ፣ የቅንጅት አመራር ናችሁ እንጂ የቅንጅት አመራር ካልሆናችሁ ምክር ቤት ውስጥ ሰው ቢፈልግ በራሱ ፍላጎት እጁን አውጥቶ ልመረጥ ይበል፣ ቢፈልግ እጩ ሆኖ ይቅረብ እንጂ ይሄማ ስንታገለው የነበረው የኢህአዴግ አሰራር ነው። ሃንድ ፒክ አድርጋችሁ በድርጅታዊ አሰራር ሶስት ሰው መድባችሁ ከዛ ሶስቱም ደግሞ የምትፈልጉትን የምትመርጡበት ሁኔታ መፈጠር የለበትም። ይሄ አምባገነንነት ነው፣ ውስጣዊ አምባገነንነት ነው የሚል አቋም ስለነበረኝ ጥሪ ሲያደርጉልኝ አልሄድኩም፣ ስብሰባውንም አልተቀበልኩም፣ ካንሰል አድርጌ ቀረሁ እና ፓርቲ ውስጥም የነበረው አንዱ ዝግብ ይሄ ነው የምልሽ። ምንድነው ሚናችን መሆን ያለበት? ለኛ አዲስ አበባ ማለት ኢትዮጵያ ነው፣ ቀላል አይደለም እንጂ ከሁሉም አካባቢ ማህበረሰብ ያለበት የፖለቲካውም ትኩሳትም ሆነ ቅዝቃዜ የሚለካበት ቦታ ነው። የአገሪቱ ኢኮኖሚ የራሱ ሚዲያ አለው፣ የራሱ ፓወር አለው። እነዚህ ሁሉ ነገሮች ተደማምረው ለኢትዮጵያ በወደፊት ለሚኖረው የፖለቲካ ሚና ሲግኒፊካንት ሮል ይኖረዋል ብለን ነው የምናምነው እንደ ኢዴፓ። አዲስ አበባም ደግሞ በጣም የሰራንበት ስለሆነ ትልቁንም ወንበር ያገኘ ነው እንጂ 100% እንጠራርግ ነበር፣ አካፍለን ነው እንጂ ኢዴፓ አዲስ አበባ ውስጥ ለማሸነፍ እርግጠኛ ፓርቲ ነው። አዲስ አበባ ውስጥ ያለው ተቀባይነት በጣም ትልቅ ስለነበረ ማለት ነው። በዚህ መንገድ ፍርሃትም ስለነበር በወቅቱም ለመመረጥ የፈለጉ ሰዎች እየዞሩም ሎቢ ያደርጉ ነበር፣ ያነጋግሩም ነበር እና አንዳንዶቹ ፎር ግራንትድ ሊመረጡ እንደሚችሉ ተወስዷል። ምልሽ ተክለሰውነታቸው ሰብዕናቸው ትልቅ ነው ስለሚባልና በጣም ኢንተረስትም ስለሚያሳዩ መጀመሪያም ተወካዮች ምክር ቤት ከመግባት አዲስ አበባ መምጣት አለብኝ ብሎ ሲያምኑ ቦታውን ምልሽ ለትግሉ የሚያበረክቱትን ነገር ሳይሆን ቦታውንም ማዕከል አድርገው
ስለነበር ከንቲባነትን ሲመጡም የመጡት ለዚሁ ነው ለአዲስ አበባ የተወዳደሩት እና ሲታይ አዲስ አበባ ላይ የነበረው የሰው ኃይል ስብጥር በጣም ደከም ያለ ነው። ምክንያቱም ለተወካዮች ምክር ቤት ጥሩ ሰውን አቅርበን ከዛ በቀረን ላይ ነው እንግዲህ መናጆ ነው የነበሩ አዲስ አበባ ላይ ያቀረብነው ሰው 23ቱን አይደለም ማወራሽ ገባኝ አዲስ አበባ ምክር ቤት ነው ማወራሽ እና እነዚህ ነገሮች እንግዲህ የራሳቸውን ሽኩቻ አምጥተዋል። በሌላ በኩል ደግሞ ፓርቲዎቹም የራሳቸው ሽኩቻ አላቸው። ታግለናል እዚህ ያደርሰናል የሚሉ ሰዎች አሉ። ሌላው መጤ ነው ገና አሁን ትላንት መጥቶ ባናታችን ላይ እንደዚህ አይነት መሰረታዊ የሀገሪቱን ፖለቲካ የመለወጥም የማሻሻልም ወይንም ደግሞ ማስተካከልም አቅም ያለው ሰው መምጣት የለበትም የሚል ነበርና አንድ ሞክ የሆነች የምርጫ ነገር ተደረገ። ያው በኋላ እኔ ከንቲባ ሆንኩ ምናምን የሚለው ነገር የመጣው ከዛ ነው። ምርጫ ቦርድ አልተሳተፈበትም። ምርጫ ቦርድ ባልተሳተፈበት የተመረጥችበት ነገር ምንም ምስለ ምርጫ ነው የተካሄደው። ልክ በቃ እንግዲህ የጭንቀትም ነው እኮ ቀኑ ከመድረሱ በፊት የማረጋገጥ ፍላጎትም ነው የነበረው እንጂ እንደዚህ አይነትም ስራ መሰራት አልነበረበትም። ትርጉምም የለውም። ምልሽ ምርጫ ቦርድ በተገኘበት ነው መካሄድ ያለበት እና ህጋዊ መልኩም ነው። ግን ዝም ብሎ ብቻ እስቲ ማን ይወደኛል ማን ይጠላኛል ከወዲሁ ስልጣኔ እናረጋግጬ ምልሽ የስምንት ተቀጥላ ነው ፕሮፌሰርም ዶክተርም እንደመባል ከንቲባ መባል የራሱ ሚና አለው በሚል የተካሄደ ነው እና ተካሄደ። እውነቱን ለመናገር ሲካሄድም የተለመደው የቅንጅት ችግር ነው የመጣው። ማን እዛ ውስጥ ምክር ቤቱ አባል ይሁን አይታወቅም። ዝም ብለን ብቻ አንድ ሆቴል ውስጥ ተሰበሰብን። ስምም ተመዝግቦ በር ላይ ጥበቃ ተደርጎ መታወቂያ ተሰጥቶ ማን እንደመጣ ማን እንዳልመጣም አይታወቅም። 100 ምናምን ሰው ነው የመጣው እና ውስጥ ስንገባ የምናወራውም ነገር ቅምልሽ እዛው አንዳንዱ ሰው ይሄ ሰው አውቀዋለሁ ደህንነት ነው ምናምን እያለ ነው የተለመደው ዝርክርክነት ባለ ቁጭ ብለው ማዳማጭ ናቸው ኢህአዴግ የላካቸው ሰዎችና ምርጫው ተካሄደ። ያው እኔ ራሴን አግልያለሁ ቅድም እንደነገርኩሽ መመረጥ ስላልፈለኩኝ ማለት ነው። በኋላ ከተመረጡት ሰው አንዱ እንደው ሙሼ ሚካልክ ስራ አስፈጻሚ ውስጥ መቀላቀል ምክንያቱም የኔ እምነት ምንድነው ስራ አስፈጻሚ ውስጥ መቀላቀል ኢንስትሩመንት መሆን ነው ብዬ አሰብኩ። በማጆሪቲ ቮት በተግባር የተመረጡ ሰዎች አይደለም የሚሄዱት ሾርት ሊስትድ የተደረጉ ሰዎች ናቸው። ይሄ ደግሞ እኔ ኢህአዴግን ስታገልበት የነበረው የድርጅታዊ አሰራር ጋር ቀጥታ ግንኙነት ያለው ነገር ስለሆነ ኮንፈርት ስላልሰጠኝ እኔ እንደውም ምክር ቤት ሆኜ ስራ አስፈጻሚ ነው ቻሌንጅ ማድረግ ያለብኝ እንጂ አልገባም ከፍተኛ አመራር ውስጥ የሚል ቆም ነው የወሰድኩትና ሎቢም ተደርጌያለሁ። ነው ግድ የለህም እና ገባ ተጽፏል። የሚሆን ምሽልደቱም ጽፎታል ሌሎቹም አንስተውታልና ኢንሲስት አድርጌ ቆየሁ። ከዛ በኋላ ምንድነው የሆነው? እሺ ቢያንስ አንተ ሙያም ፋይናንስ ነው በዚህ አካባቢ ጉልበቱም አቅሙም እውቀቱም አለ እና ዓለም አቀፍ ማህበረሰብ ሊረዳን ይፈልጋል ገንዘብም ሚስጥራዊነትም አለው እንደው ግድ የለህም እቺን ቦታ ያዝልን ተባለ። ግን የበለጠ ፍርሃቴን አሳደገው። ለምንድን ነው እንዲህ የሚታስበው? ትራንስፓረንሲ በግለሰብ ላይ አይደለም መመስረት ያለበት ኢንስቲትዩሽናል በሆነ በመዋቅራዊ መንገድ በአሰራር ስርዓትና ስልት ነው እንጂ በግለሰቦች ላይ በቃ ይሄ የለም እምልሽ። አሁን እና ያስፈራኛል እንደዚህ አይነት ነገር። አሁን ነገ ወደ ስልጣን ከተገባ በኋላ የሚመጣውን ፋይናንስ እንዴት ነው ኮንትሮል የምናደርገው? የአሰራር ስርዓት ነው የአደረጃጀት ስርዓት ነው ወይንስ ግለሰቦች ናቸው? እኔ ከገሌ ጋር ጥሩ ወዳጅነት ስላለኝ ነው የሚያምነኝ። ፋይናንስ ውስጥ ደግሞ ለምን ግን እኮ እሱ እንደው እንዳላነሳብሽ ብዬ ትቼው ነው ገንዘቡ ለምን ይውላል የሚለውን ትቼ ያ አይነት ስሜት ነው ያደረብኝ። እምቢ አልኩ። አሁን በዚህ ጉዳይ ላይ በፍጹም አልገባም። ምክንያቱም የሚያስፈራም ነገር እንደውም በኋላ ከቅንጅት ጋር ከተለየን በኋላ አንድ ከፍተኛ የኢህአዴግ አመራር አዲስ አበባን ለምን አትረከቡም የሚል ጥያቄ አቀረበልኝ። አዲስ አበባን የምንረከብ ከሆነ ዳግም ምርጫ መካሄድ አለበት። ለምን ኢህአዴግም ተወዳድሮ አሸንፎ የተወሰነውን ድምፅ ሊያሸንፍ ይችላል፣ መግባት አለበት። እኛን ብቻ ግን አውጥታችሁ ይህንን ምክንያቱም ወደ 70 ምናምን ሰው ለመግባት ፍላጎት አሳይቶ ተፈራርሟል። ከጠቅላይ ሚኒስትሩ አንድ ወረቀት ወርዶ 72 ሰው አንዱ ሰው ኬንያዊ ነው አንደኛው ሞቷል። ብቻ 72 አካባቢ ደርሰን ለመረከብ የሚያስችል ኤግዛክትሊ መረከብ እንችላለን ባልልም ግን የሚያስችል ድምፅ አለ እና ለምን አትገቡም የሚል ነገር አነሳብኝና እኛ መግባት ካለብን በአሰራር ሂደት ውስጥ ነው የምንገባ። ስንገባ መሆን ያለበት ምንድን ነው? እኛን ነጥላችሁ አውጥታችሁ መሰረታዊ አስተዳደሩን ለማስተዳደር የሚያስችለንን ነገር በሙሉ እናንተ ተቆጣጥራችሁ ስትፈልጉ እየሰጣችሁ ስትፈልጉ እየከለከላችሁን አይችሉም ለማለት ከሆነ ይህን እናደርግ። መሆን ያለበት ምንድን ነው? እኛ ፕሮሰስ እያደረግን ድጋሚ ምርጫ ይካሄድ። በቀረው 70 ሌላ ደግሞ ድምፅ አካባቢ አለ አይደል? በሱ ላይ ምርጫ ተካሄዶ ሁሉም ፓርቲ ተወዳድሮ ኢህአዴግም መግባት አለበት ሲል ነው እኛ ከእናንተ ጋር ተቀላቅለን በአንድ ምክር ቤት ውስጥ ልንሰራ አንችልም፣ ልንገባም አንፈልግ። እንግዲህ ኢዴፓን ማለቱ ነው አጠቃላይ። ያው እንግዲህ የነበረው ስብጥር 70 ምናምኑ ኢዴፓ ብቻ አልነበር። አብረናችሁ አንገባም፣ ራሳችሁን ቻሉ አለ። ራሳችን እንደንችልማ ከሆነ የበጀት የራሳችን ያስፈልገናል፣ የራሳችን ሰላምና ጸጥታ የሚያስከብር ኃይል ያስፈልገናል፣ የራሳችን አደረጃጀት ለመፍጠር ጊዜ ያስፈልገናል። ምክንያቱም ውሰዱ ብለው ያኔ የነበረው የአዲስ አበባ መስተዳደር የቢሮ ኃላፊዎች ሁሉም የኢህአዴግ አባል ናቸው። 5000 ምናምን ነበሩ መሰለኝ። እነሱ ሙልጭ አድርገው ቢያወጡብን
እና ውሰዱ ቢሮ ቢሉን የሚረከብም ሰው ማቅረብ የምንችልበት ሁኔታ የለም። ኢቭን ቅንጅትም እውነቱን ለመነጋገር አዲስ አበባን ተረክቦ ቢሆን ሂደቱ ሰላማዊ መግባባት ላይ የተመሰረተ እየተካን የምንሄድበት ሁኔታ ካልሆነ ኢህአዴግ አዲስ አበባ መስተዳደር ውስጥ የነበሩትን ከፍተኛ አመራሮች፣ የቢሮ ኃላፊዎች፣ የምክትል ቢሮ ኃላፊዎች፣ ዳይሬክተሮች ምናምን ቢያወጣ ምን ተካውም ሰው አልነበር። በድንገት ልናመጣው ስለማንችል ማለት ነው። እና ያ ሁኔታ ስለታየኝ በዚህ መንገድ ሊሆን አይችልም፣ እናንተም ግቡ፣ በምርጫ አሸንፋችሁ አብረን እንስራ የሚል ነው። እና ሁለተኛው በጀት ምናምን ስላልኩኝ ምን አለ አዲስ አበባ እኮ ያኔ 1.3 ቢሊዮን ብር አካባቢ በጀት ነበረው እና ያን ያህል እኮ በጀት ላይ ነው የምታዙት አለ። እና ምልሽ ይሄ ላይ ግልጽ መልእክት ነው። እንደዚህ አይነት ንግግር ምልሽ አስተዳደራዊም መዋቅራዊም የአሰራር ስርዓትም አይደለም፣ ይህ ሰውን ለማጓጓት ነው። በዚህ ገንዘብ ላይ ነው የምታዘውና ብትገባ ቢያንስ ራስን ሀብታም ታደርጋለህ ነው። አይ በዚህ መንገድ ልቀጥል አልችልም እኔ ብዬ ነው። የተለያየ ነው። ያኛውም ከዚህ የተለየ አልነበረም። እነዚህ ነገሮች የተካሄዱት በ3 ወር ልዩነት ነው። ደግሞ የሚገርምሽ የአንድ ዘመን ትውልድ የአንድ ፓርቲ አባል የነበሩ አንዱ በኢህአዴግ አንዱ በቅንጅት የተሰለፈ ሰዎች ናቸው ይህንን ነገር ያስተማሩ እየመከሩኝ እና አዲስ አበባ ላይ የነበረው ነገር በዚህ መንገድ ሄደ። ሰዎች ተመረጡ። ያው በዛ መነገርኩሽ ህጋዊ መሰረት የለውም፣ ግን ሰዎች ተመረጡና እንግዲህ ያ ስም አሁንም ቀጥሏል። የባለቤትነት ውርስ ተደርጎ እና ውዝግቡ ከመጨረሻው ቀጠለ። በኋላም አዲስ አበባን ተወካዮች ምክር ቤት እንግባ አዲስ አበባን እንረከብ የሚል ውይይት ተወያይተን ካለቀ በኋላ መግባባት ላይ ከተደረሰ በኋላ አዲስ አበባን ለመረከብ ይሄው እዚህ ተመርጫለሁ ህጋዊ መሰረት ሳይኖር ተመርጫለሁ ያለው አካል ቲም አዋቅሮ ቅንጅትን ሳያሳውቅ ላከ አዲስ አበባን ለመረከብ። ሰኞ ዕለት መሰለኝ ርክክብ ለማድረግ ፈጣን ነበረ ነገር እና ቅዳሜ የተሰበሰብን ሰኞ ዕለት ቲም ላከ። ይህን ቅንጅት አያውቅም ሊረከብ ማለት ነው እንዴ። በዚህ በኩል የተወካዮች ምክር ቤት አባላት እየታሰሩና እየተሰደዱ ክፍለ ሀገር ላይ እርሻቸውን እየተነጠቁ ቤታቸው እየፈረሰ ንብረቶቻቸው እየተወረሱ ነው። ምክንያቱም ከክፍለ ሀገር የመጡትም የተወካዮች ምክር ቤት አባላት ባለመግባታቸው ኢህአዴግ ቁጣውን በየቦታው እያሳያቸው ናቸው። ስትረስ አድርጎ ሊያስገባቸው ፈልጓል። በዚህ በኩል ግን እንደ ሰላማዊ ታጋይ አዲስ አበባን ለመረከብ አንድ ቲም ይላካል እና በአንድ የትግል ስርዓት ውስጥ ሁለት የተለያየ ነገሮች ሊፈጸሙ ነው የነበሩ። በእርግጥ ኢህአዴግም እንዲህ አይነት ጨዋታ የለም፣ ከፈለጋችሁ ሁለቱንም ውሰዱ፣ ካልወሰዳችሁ ጥፉ አለ። ግን እሱ ብቻ ለም የተካሄደው አንደኛ ይሄ በጣም ተገቢ ያሉን አሰራር ነው። ቅድም የምልሽ ግለሰቦች ለራሳቸው ካላቸው ፍላጎት አኳያ የማንንም የድርጅት አሰራር ጥሰው ሳያማክሩ የሄዱበት ነው። እንደውም በጣም ያኔ ብስጭት ስለነበር አስቸኳይ ስብሰባ በዓለም ላይ የመጀመሪያው የቅንጅት አጭሩ ስብሰባ ነው ተጠራ። የማዕከላዊ ምክር ቤቱ ስብሰባ ተጠራና በቆመበት አዲስ አበባን እንረከብም የሚል ውሳኔ ወስኖ ነው የወጣው። 3 ደቂቃ የሚፈጅ አይመስለኝም። ምክንያቱም ይሄ ወሬ ሲሰማ አስቸኳይ ስብሰባ እንዲጠራ ተባለና ነፍሳቸውን ይማርና ኢንጂነር ኃይሉ ሻውል ናቸው ይመሩት። አዲስ አበባ እንረከብም ብለን አይደለም ወይ ወሰን ነው አሉ። አዎ ተባለ። ቮት አድርጉ ተባለ። ሰው ቮት አወጣ። 3 ደቂቃ ተለያያችሁ፣ በቃ አለቀ። አዲስ አበባ እንረከብም ብለናል ተብሎ ተወስኖ ነው የተወጣውና እንግዲህ ከአዲስ አበባ ዙሪያ ጋር የነበረው ይሄ ነው። ምንስ በዲቴል ሊሄድባቸው ይችላል። እንግዲህ መጽሐፌ እንዳታሳጭ መጽሐፉ ይሻለናል። እንግዲህ ሌላው ይሄ ቦይኮትን በሚመለከት ያነሳሽውን ነገር ልጨምርበትና አየር መንገድን አትሂዱ፣ ፔፕሲ አትጠጡ። እንደማኔ ጆክ ነበር። ፔፕሲ አልጠጣም ካላችሁ አዲስ አበባን የውሃና ፍሳሽ አገልግሎት ገዝቼ ምን ትጠጣላችሁ ተብሏል የሚባል ቀልድ ነበር እና እንደዚህ አይነት ቦይኮቲንጎች ነበሩ። ያው እንግዲህ አንደኛው በዲሞክራሲ ፕሮሰስ ውስጥ ያለ ማለፍ፣ የሰውን ፍላጎትና መብት የመቀበልና የማክበር አቅም ማጣት፣ በማሳቀቅ ሀራስ በማድረግና በትግል መልክ ደግሞ አንድን ውጤት የሚያመጣ ተግባር መፈጸም በሚለው መካከል አንድ ድርጅት ነው። ምናልባት 500-700 ሰዎች ተቀጥረው የሚሰሩበት ድርጅት ነው። ፔፕሲ ቢዘጋ የአዲስ አበባ ጉዳይ የቅንጅት ጉዳይ ሊሆን የሚችልበት እድል የለም። ግለሰቦች ከማንኛውም መሰረታዊ ምክንያት ተነስተው ያመኑበትን የመምረጥ መብትም አላቸው። በዚህ ምክንያት ሊገፉ አይችሉም። በተቃራኒውም እኮ ይሆናል። የምልሽ የቅንጅትን ሰው መንግስት ስራ አልቀጥርም ቢል ምን ነው የምታደርግ? እንደዚህ አይነት ነገሮች ነበሩ። ያው እንግዲህ እንደዚህ አይነት ነገሮች ቅድም ያልኩሽ ናቸው። ቅንጅት ቁጭ ብሎ ተሰብስቦ አላለም። አንዳንዱ እንግዲህ በወኔና በምናምን እየተቀበለ ያስፋፋው አምልሽ ቦይኮት የሚባል ነገር ይባላል። አሁን ቦይኮትን ፒክ ያደርግና አንዱ ሚዲያው ከዛ የራሱን ትርጉም ሰጥቶ በዛ ላይ ሊያካሄደው ይችላል። ሌላው ደግሞ ቅድም እንደው ዝርክርክ ያለ አሰራር ስትል አንድ በሀሳቤ የመጣው ነገር በተለይ በፋይናንስም በበጎ ፈቃድ አገልግሎትም የረዱ በጣም ብዙ ሰዎች ዶኪመንት ራሱ በጣም በተዝረከረከ መልኩ በመቀመጡ ብዙ ኢትዮጵያ ውስጥ የነበሩ ትልልቅ ነጋዴዎች ችግር ደርሶባቸዋል ይባላል እና ይሄም ራሱ እንግዲህ ያለንበትን የሀገራችንን ሁኔታ ያለመረዳት ነው። ይሄም አለ አይደለ? እውነት ነው። ብዙ ሰው ችግር ደርሶበታል። ሱቃቸው ሁላ ተዘግቶ የኪራይ ቤቶች ቤታቸው ሁላ ታሽጉና ተወስዶባቸው ብዙ ስቃይ ውስጥና ብዙ መከራ ውስጥ የገቡ ሰዎች አሉ። ምልሽ እዛም አላቆመም እኮ ኢህአዴግ የስልጣን ዘመኑ እስኪቋረጥ ድረስ በዚህ ምክንያት ችግራቸው ተባብሶ የተበተነም ቤተሰብ ቢዝነሱንም ያጣ ብዙ ሰው አለ። ያው ምልሽ
ፖለቲካውን በመደገፍ የገንዘብም የመዋቅርም ያደረጃጀትም ድጋፍ ያደረጉ ያው ቅድም ያልኩሽ መሰረታዊ ነገሮች እንዲህ ናቸው። መጀመሪያ አንድ የፖለቲካ ፓርቲ እንደ መታገያ የሚወስደውን ማህበረሰብ መጠበቅና መከላከል የማይችል ከሆነ ራሱንስ እንዴት ይከላከላል የሚል ጥያቄ መነሳት አለበት። እንግዲህ ያከ ያልሽው ከትንሹ ሚስጥር ከመጠበቅ ይጀምራል። ቅድም ዲሲፕሊን ጉድለት የምልሽ ነገር ይሄ ነው። እኔ ትዝ ይለኛል ኢንጂነር ኃይሉ ሻውል ከስብሰባ ከመጀመሩ በፊት ብሪፊንግ ነበረን። የ10 ደቂቃ ብሪፊንግ ተደርጎ ነበር ወደ ስብሰባ የምንገባውና ሁል ጊዜ በምሬት የሚያነሱት ነገር ነበር። እንደው ከዚህ ስትወጡ ስልካችሁን እባካችሁ በስልካችሁ ወሬ አታውሩ፣ በየጊዜው ነው የሚመጣልኝ ወሬያችሁ እየተጠለፈ። ከዛ ውስጥ ደግሞ ለሳቸው መረጃ የሚያቀብላቸው ሰው ነበር መሰለኝና እባካችሁን ይባል እንደው ስልካችሁ ላይ የምታወሩትን ነገር ተጠንቀቁ፣ ቆጥቡ። መኪናም እየተከተላችሁ ሊቀርጻችሁ ይችላል። በሞባይል የምታወሩትን ነገር፣ በመዝናኛ ቦታ ላይ የምትናገሩትን ነገር ይሉ ነበርና በመዋቅርም ደረጃ እኮ አለ። አሁን በምልሽ ደረጃ ነው የሥራ አስፈጻሚ ስብሰባ በኮምፔርሳቶ በተከፈሉ አዳራሾች ውስጥ ነው የሚካሄደው እና ማንም ሰው ይገባል ይወጣል፣ ማንም ሰው ፎርም ይሞላል እና በዛ ሂደት ውስጥ የመቀረጽ መረጃ የመደመጥ እዛው ቁጭ ብሎ የሚሰራውም ሰው ያንቺ አባል ነው ብለሽ የምታስቢው ሰው በሌላ ኢቭን የሚገርምሽ ነገር ማታ በኋላ ስንሰማ ጥበቃዎቹን የቢሮ ጥበቃዎቻችን በገንዘብ እየገዙ ገብተው የተጻፉትን መግለጫዎች ሰነዶቹን ፎቶኮፒ አድርገው ምን ብለው ይወስዱ ነበር እስከ መባል ነው። በካሜራ እያነሱ ጥበቃዎቹ ማታ ይመጡና አስፈርተውም ሳንቲምም ሰጥተው ይገባሉ። ከዛ በኋላ ውስጥ መረጃዎቻችንን ያገኙ እንደነበር ያውጡ እንደነበር በኋላ እንደውም የንግባ የሚለው የእናንተ ውይይት እኮ በቪዲዮ ይተላለፍ ነበር። አሁን እሱ ደግሞ ምን መሰለሽ ችግሩ የተፈጠረው ይሄንን እንዲሰራ የተቀጠሩ ግለሰብ ትልቅ ናቸው። በእርግጥ ካሜራ ታሪክ ነው ብለው ለቅንጅት ግማሹን ደግሞ ኮፒ አድርገው ቤታቸው ያስቀምጣሉ። ይሄ መረጃ ኢህአዴግ ስለነበረው ቀጥታ ተነስቶ ሄዶ እሳቸው ቤት ነው ጠቅላላ ማዕከላዊ ምክር ቤት ስብሰባችንን ፊልም እሳቸው ጋር ነው ሰብስቦ የወሰደው እና ይሄ እንግዲህ ራሱ አደገኛ ነገር ነው። ምልሽ አንድ የፖለቲካል ፓርቲ ውስጥ የሚወራ አንዳንዱ ነገር ሚስጥር፣ አንዳንዱም ነገር ጨከንና መረር ያለ ነገር ነው። አንዳንዱም ነገር ደግሞ ግለሰቦችንም ድርጅቱንም ኤክስፖዝ የሚያደርግ ነገር ነውና ያንን እንኳን መከላከል አይችልም። ፊልሙ እዛው ተቀርጾ እንዳለቀ ተቀብሎ የሚያስቀምጥበት መንገድ አልነበረውም እና ኢህአዴግ ብዙ አልተቸገረም። ያኔ በክሱ ሂደት ውስጥ ብዙ ፊልሞች ቀርበዋል። እንደውም እኔ አንደኛው ፊልም ላይ የመጨረሻው እንግባ ክርክር ውስጥ የነበረኝ አቋም አንዱ እስከ መጨረሻው ሰዓት እኔ እንግባ በሚለው ነው። በኮንሰንሰስም አልተስማማው። የመጨረሻው ቮት እኔና አንዲት ልጅ ነበረች ከጀርባዬ ሁለታችን ነን እና ላስታውሳት አልቻልኩም። ምክንያቱም 60 ሰዎች ነን፣ ለአጭር ጊዜ ነው ያየኋት እና ሁለታችን ነን። እስከ መጨረሻው ድረስ በኮንሰንሰስ አንስማማ አይቀርም መግባት አለብን ብዬ እስከ መጨረሻው ሰዓት ቮት አላረም እና እሱ ፊልም ወጥቶ ማታ ኢህአዴግ ተጠቅሞበት ነበር። በ4ኛው ቀን ነው በ5ኛው ቀን እና እዛ ላይ ምንድን ነው ያቀረብኩት? ዶክተር ያዕቆብ አንዳንዶቻችሁ ያው ጠንክሬ ይከራከር ስንም አንዳንዶቻችሁ ፈርታችኋል። መፍራት የለባችሁ፣ የሚመጣውን ነገር ለመቀበል መዘጋጀት አለብንና ሊነጋጋ ሲል ይጨልማል እና ፍርሃት ነው ይሄ ስሜት ምናምን ብሎ ይናገራል እና ትንሽ እንትን አረገኝ። ምልሽ እንዴት ነው ፖለቲካ እንዲህ በመንጋትና ከዛ እጄን አወጣሁኝና ያ የተፈጥሮ ህግ ነው። መንጋትና መምሸትን የሚለውጠው ነገር የለም። የእኛ ትግል ግን እንደ መሸል ሊቀር ይችላል። ጭካኔም የተሞላበት ግፍም የተታከለበት ከፍተኛ መስዋዕትነት የሚያስከትል ነገር ሊሆን ይችላል። ሰውን ውጣ ብላችሁ ለጥይት እንደምትሰጡት ውሎ አድሮ ደግሞ እናንተንም ይሄ ነገር አደጋ ላይ ሊከት ይችላል። ፓርቲው ይፈርሳል፣ አመራሩ ይታሰራል፣ ሰው ይሞታል። አሁን በምትወስኑት አቋም ምክንያት ብዬ ነበርና አንድ ቀን ማታ ቤቴ ገብቼ ቴሌቪዥን ሳይ ነጭ ቲሸርት አድርጌ ያ ውይይቴ በኢትዮጵያ ቴሌቪዥን ይቀርባል። ያስደነግጣል። ምልሽ እኔ ፓርቲ ያንን ሐሳቤን ስገልጽ ጥበቃና ከለላ አለኝ ብዬ ነው ማምነውና የኔ መረጃ ወጥቶ የኢትዮጵያ ቴሌቪዥን አቶ ሙሼ ሰሙ እንዲህ ብለው ነበር ተብሎ ይቀርባል ብዬ አላሰብኩም እና ቴሌቪዥን ላይ ቀረበ እና ምልሽ ተሳስተሽም ተናገረሽ ቢሆን አደጋ ላይ የሚጥልሽን ሐሳብ አንጸባርቀሽ ቢሆን ለመከራከሪያ እንደውም አንዱ ጓደኛ ያኔ ከመያድ አንድ ሰው ቅድም ያልኩሽን ሰሜን ሸዋ ላይ እኮ የተዘጋጀና እኛን ለመርዳት የፈለገ መሳሪያ ያለው ኃይል አለ ብሎ ሲናገር በጣም ተናዶ እጁን አውጥቶ እንዴት ነው እዚህ ስብሰባ ላይ እንደዚህ የምታዋሩት? ትጥቅ ትግል እናካሄዳለን እያላችሁ ነው እኮ። ይሄ እኮ ቅንጅትን አደጋ ላይ ነው የሚጥለው። እኛ ሳናቅ ሰው አደራጅታችሁ የተደራጀን ሰው መጠቀም እንደገና እዚህ ስብሰባ ላይ ደግሞ አምጥታችሁ ምናምን ሲል አንድ ሌላ ከፍተኛ አመራር ተነስቶ የራሱን ቻሌንጅ አሁን እንደዚህ አይነት ነገሮች ይነገሩ ነበር። የማይጠበቁ ምልሽ እስር ቤትም ሊከትሽ አደጋ ላይ ሊጥልሽም የሚችለው ነገር እስር ቤት መግባት እኮ ብቻ መንገድ ላይ በመኪና ተገኝተሽ ልትገደይ የምትችበት ሁኔታ ነበርና እንደዚህ አይነት ነገሮች ዝርክርክነቱ ልክ አልነበረውም። እንዳልሽው ብዙ ሰዎች በስምህ ቆረጠው በዘመድ ስም ቆረጠው እያሉ የሚረዱ ሰዎች ነበሩ። ከዚሁ ፍርሃት ቢፈሩም ትክክል የሚመጣውን ችግር በመረዳት ልክ ነው። ብዙ ነገሮቹ በዝርክርክነት የተጠናቀቁ ናቸው። በአንድ በኩል እንዳልኩሽ እድሜውም አጭር በመሆኑ የመጣው ችግር ነው። እሱን እንቀበላለን። ግን ለማረም ዝግጁነት አለመኖሩን ወስጠት አይደል? ሁልጊዜም እኮ አንድ ድርጅት ሲቋቋም ተሟልቶለት ሁሉ
ሁሉ ነገር በደጁ ሆኖ አይደለም። ያው ውጣ ውረድ ይኖራል። ግን መሰረታዊ ደግሞ የሚባሉ ነገሮች አሉ መሳት የሌለባቸው። እንደምትዩ የደጋፊዎቻችን ሚስጥር የመጠበቅ የአባሎቻችን ሚስጥር የመጠበቅ በፓርቲ ውስጥ የተካሄዱ በጣም ኤክስትሪም የሆኑ ክርክሮች ሽፋንና ከለላይ ማግኘት ነገር መኖር ነበረበት እና እነዚህ ሁሉ አልነበሩም። ያው አንዱ እለት ተዕለት ነው የምንኖረው። በዚህ ላይ ነው ቲያትር መድረክ ላይ ነው ማቀው ያለው። አዎ እዚህ ስብሰባ ላይ ነው። ለምንድን ነው ይሄንን ነገር ያነሳው? ንግባ ክርክር ላይ የአንዳንድ ሰዎች አቋም ሊቋቋሙ አልቻልም። ፖለቲከኛም ስላልነበረ ነፍሱን ይማርና እና አዎ እኔ እንደውም ምንድን ነው ያለው ያው የድሮ ቲያትር ይዘው ይሻለኝ ነበር እዚህ የእናንተ ቲያትር እኔ ከማውቀው ቲያትር የባሰ ነው። ምክንያቱም ሰዎች ቅድም እንዳልኩሽ አሉባልታው በትንሽ ግሩፕ ውስጥ የሚወራው ነገርና ወደ አዳራሽ ተመጥቶ የሚነገረው ነገር ሾክ ያደርግሻል። እኔ እንዳስታውሳለሁ ዶክተር ያዕቆብ፣ ኢንጂነር ግዛቸው፣ አቶ ብሩክ የሚባሉ ሰዎች ኮሪደር ላይ ያገኙኝና ያን ጊዜ ዶክተር ብርሃኑ ከኢህአዴግ ጋር ተነጋግሮ ይሄ የምርጫ ይደገም አይደገም በሚለው ጉዳይ ላይ የሆነ ስምምነት ላይ ደርሶ መጥቷል። ፓርቲው አላቀው እና ያንን አስመልክተው ሙሼና እንዴ ብለውኝ ሐሜት ይካሄዳል እና እንዲያርጎ በግድ ከነጮቹ ጋር ሆኖ ከነሱ ጋር ተሰማምቶ ተቀብሎ አሁን እንደገና አምጥቶ እኛ አፍ ላይ ሊቀረቀረው ነው ይሄ ሰውዬ እና እንዴት ነው ይሄን የምታየው ምናምን ተወያየንና እንግዲህ ሳምሃው ኢንፎርማል ሎቢንግም ሊሆን ይችላል ገብተን እኔም ልክ አዳራሽ ውስጥ ቁጭ እንዳልኩ ወሬ እየተወያየን ማንም ሰው ምንም አይልም ወደ መቀበል እና ወደ መወሰን ደረሰ። ጄና ወጣው ቅድም እንዲህ አላላችሁኝም ወይ? ይሄ ነገር ከኛ ፍላጎትና እውቅና ውጪ ነው፣ በነጮቹ ተጽዕኖ ነው እዚህ የተደረሰው። ለዚህ ደግሞ ኃላፊነቱን ወስዶ እኛን ሳያማክር ያናገረው ዶክተር ብርሃኑ ነው። እንዴት ነው ይሄንን የምትቀበሉት አልኩኝ እና ቱጋሉና በየኮሪደሩ ላይ የሚወራ ነገር እዚህ እየመጣ እንደ ሐሳብ መቅረብ የለበትም አሉኝ እና እንዲህ ብዙ ነገሮች ይሰራሉ ምልሽ ከሐሳብና በሐሳብ አንከርድ ከመሆን ችግር የመነጩ ማለት ነው። ይሄንን እኮ ያው የምናነሳው እንደገና ደጋግሜ እንደምለው ለዛሬዎቹ የፖለቲካ ፓርቲዎች እኮ ምናልባት የሚያገኙት ነገር ከዚህ ውስጥ ካለ በሚል ነው። ሙሼ ሌላው ደግሞ ያለ መግባባት መንስኤ ይሄ ፓርቲዎቹ መርጃ ያርጉ የሚለው ነው አይደለ? ሙሼ ምናልባት እሱን ብናነሳው ጥሩ ነው። ይሄ ደግሞ የበለጠ ክፍልፍል የሚፈጥር ይመስለኛል። ኢዴፓ ቃወማል ይሄንን። ለምንድን ነው እሱ? በእኛ ተቀባይነት አለን፣ ብዙ ለፍተናል፣ ብልጫ እናገኝ በሚል ነው። ያው እንግዲህ ፕሮፌሰር መስፍን ናቸው አሸማጋይ የሚሆኑት እዚህ ላይ እሳቸው ኦልሬዲ በዛ ጊዜ እኮ የሉም። እሱንም አወራሻለሁ። እሺ የታሪክ ዳራውንም ማስቀመጥ ጥሩ ነው የራሱ እና ሁለታችሁ ትታገዳላችሁ። አቶ ልደቱና ደብዳቤ ጽፈን አስገብተን ነው እንዴ? ደብዳቤ ጽፈን አስገባን ማለት እኛ ማዕከላዊ ምክር ቤት ያደረገው ስብሰባ አለ። ፓርቲያችሁን አፍርሳችሁ ነው ተባለ። እስቲ በደንብ ንገረኝ እና ምንድን ነው ወደ ውህደት የተመጣው? እንግዲህ እንዳልኩሽ ውህደት አስፈላጊ ነገር ነው። በቃ ምልሽ ያደረግነው ሙከራዎች ብዙ እርካታ አምጥተዋል፣ ብዙ ለውጥ አምጥተዋል። ማህበረሰቡን በተወሰነ ደረጃ ቢሆን አነቃቅተዋል። ይሄ አካል እንደ አካል በአንድነት የሚቀጥልበት ሁኔታ ቢፈጠርስ የሚል ስሜት ነው የተንጸባረቀው። ግን እለት በእለት እየተቋሰልን፣ እለት በእለት እየተሻኮትን፣ እለት በእለት አልግባባ እያልን ወደ ቤታችን እንደምንመለስ ማንም አያስተውልም። የውጭው ግፊት በጣም ከባድ ስለነበር ያንን መቋቋም ማቃተም ጭምር ነው። እንደ መጀመሪያው ለምርጫ ለመሰባሰብ እንደሞከር ነው። ለሁለተኛ ጊዜ ደግሞ በማህበረሰቡ ግፊት ነው የመጣው እና በአብዛኛው የሚገርምሽ ነገር ሌት ካምሮች ምንሽ እነዚህ ባለማመልከቻዎቹ ምላቸው ሰዎች የነበራቸው ተጽዕኖ ይበልጣል እንዋሃድ ወደሚለው ነገር እና ምክንያቱም ድርጅቶቹን ማጥፋት ይፈልጋሉ። እነሱ ስላልነበሩባቸው፣ ተሳትፎም ስላላደረጉባቸው፣ የእነሱ አሻራና ምንም ስለሌለ እነዚህ ድርጅቶች ጠፍተው የእነሱ ሚና አዲስ ሆኖ እንዲጀመርና ጎልቶ እንዲታይ የሚፈልጉ ብዙ ሰዎችም ነበሩና ስናወራም ይሄ ነገር ይንጸባረቃል። ብቻ ለማንኛውም ምንድን ነው ከዚህ በኋላ እንዴት እንሄድበት መጣን። ምርጫ አደረግን። ቅርጅት ፓርቲ አይደለም። እኔ አንዳንድ ሰው የቅርጅት አባል ነኝ ሲለኝ የቅርጅት አባል የሚባል እኮ የለም። ወይ ኢዴፓ ነሽ፣ ወይ ቀስተ ደመና ነሽ፣ ወይ መያድ ነሽ፣ ወይ ኢድሊ ነሽ እንጂ ቅርጅት አባል አልነበረውም፣ ሊኖረውም አይችልም። ሰዎች የማይረዱት ነገር ይሄን ቅርጅትን ፓርቲ አድርገው ወስዱታል። ኮአሊሽን ነው። አንድን ነገር ለማስፈጸም የፈጠርነው የጋራ ግንባር ነው እንጂ ፓርቲም አልነበር እና እኔ የቅርጅት አባል ነኝ ሲሉ የቅርጅት አባል የለም። የቅርጅትም ደጋፊ የሚባል ሊኖር አይችልም። በቅርጅት ውስጥ ያሉ ኤሌመንቶች ደጋፊ ነው የምትሆኙ እንጂ ፕሮግራምም የለውም ቅርጅት። እና አሁን እንግዲህ ይሄን ነገር በዚህ ደረጃ በህዝብ ተቀባይነት ካገኘ ትግሉን ለማስቀጠል የሚኖረው አስተዋጽኦ ቀላል አይደለም እና ለምን አናዋሃድ የሚል ነገር መጣ። በኢዴፓ በኩል የተነሳው ነገር እምቢ አይደለም፣ ጊዜ ይፈልጋል። የመጀመሪያው ነገር ጊዜ ያስፈልጋል። ፕሮሰሱን በሚፈለገው ደረጃ ማሳለጥ፣ ውይይቶቹ ማጠናከር። እንግዲህ አሁን ይሄ የምነግርሽ ጥርት ባለ መንገድ ላይሆን ይችላል። አሁን ኢዴፓ ውስጥ ያሉ በርካታ ሰዎች ውህደቱን ይደግፋሉ። ከዛ ውስጥ ደግሞ የተለየ ግሩፕ ነው ይሄ ነገር አደገኛ ነው። አደገኛነቱ ይዘን የመጣነውንም ነገር የሚያሳጣን፣ ወደፊትም የሚኖረንን ነገር አደጋ ላይ የሚጥል ነው። ቢቻል ኖሮ መጀመሪያውንም አንድ እንሆን ነበር። ስላልቻልን ነው አንድ ያልሆን ነው።
በየጊዜውም ደግሞ በየወንዙ የምንማማለው ሽማግሌ የሚገባው አንዱ ለቃለው የሚለው አንዱ ገባለው የሚለው ምንም የጠራም ነገር የለንም። ጊዜ ይፈልጋል ነው። እኛም ደግሞ በሌላ በኩል የማህበረሰቡን ጫና ስለነበረብን መዋሃዱን ማስቆም አልቻለም። እናስቆመውን ብንል የምንችልበት ሁኔታ የለም። ምክንያቱም ከውጭ ያለው ኢንፍሉዌንስ ከኛ የመሸከም አቅም በላይ ከፓርቲዎቹ እና ይሄ አሁን እንግዲህ ኮንፊውዥን ፈጥሯል። ምንድን ነው የኢዴፓ ፍላጎት የሚለውን ለማስረዳት እንኳን አንዳንዴ ያዳግታል። እና በዚህ ሂደት ውስጥ እንግዲህ ወደ ውህደት ስራ ተጀመረ። ያው እንደነገርኩሽ መቋቋም ስላልተቻለ ስራው ተጀመረ። የተወሰንን ደግሞ በቁጥርም አነስ ልንል የምንችል ሰዎች ነን። ይሄ ውህደት ጊዜ ይፈልጋል። አደረጃጀቱን ተከትሎ መስራት ይፈልጋል። እነማንም ይሁኑ እንዴት ይሁኑ የሚለው ነገር ያው እየተሸነፍን መተናል። እውነቱን ልንገርሽ በመዋሃዱ ሂደት ውስጥ በሀሳብ በጫናም በርብርብም ውስጣችንም ያሉ ሰዎች ከዛኛው ቡድን ጋር በመሰማራትም እየተሸነፍን መተናል። የማይካድ ነገር ነው። ግን ያው ሁሌም እንታገላለን። ድል ሲገጥመን መዝገባችንን ሳባ አድርገን አውጥተን እስቲ የሚታይ እንላለን። ሂደቱ በተወሰነ ደረጃ እረፍት እንዲሰጠን እና ከአደረጃጀትም አኳያ ቅድም መጀመሪያ የነገርኩሽ የመያድና የኢዲዩ ውህደት ላይ የተፈጠረውም ችግር አንዱ እሱ ነው። ከታች አደራጅተን ባለመምጣታችን ላይ ያለውን ብቻ ዋህድንና ምን ሆነ ፓርቲው ከታች የለም። ብዛታች ያሉት ሰዎች አኩርፈዋል። ቅንጅት ውስጥም አንዱ የነበረው ይሄ ነው። ለምሳሌ መያድና ኢዴፓ ናቸው በአብዛኛው በየቦታው ቢሮ የነበራቸው። ለምሳሌ ባህር ዳር ላይ ወይ አዋሳ ላይ ወይ ወላይታ ላይ ቢሮ ይኖረናል ሁለታችን። እንዴት ነው ያንንስ የምናዋህደው የሚለው ነገር ሁሉ ስራ አልተሰራም። መሆን የነበረበት ከታች እያደራጀን እንምጣ ወይንስ ከላይ ያለውን አዋህደን ወደታችን እንውረድ የሚለው ነገር ነው። ስለዚህ 2 ቢሮ ይዘን መቀጠል አንችልም፣ 3 ቢሮ 4 ቢሮ ይዘን መቀጠል አንችልም የሚሉት ነገሮችም ሌላ አከራካሪ ነበሩ። ቅድም እንዳነሳሹ ማን የአመራርነት ሚናውን ይውሰድ፣ እነማን ናቸው፣ ከየትኛው ፓርቲ የሚመጣው ሰው ነው አመራር መሆን ያለበት የሚለውም ክርክር ነበር። ለዚህ ነው ዝም ብሎ አንድ ቦክስ ተፈጥሮ ተጠባባቂ ምክትል ሊቀመንበር የሚባል ሰው የመጣው። 4 ፓርቲ 4 አመራር ይኑረው የሚል ምንም በሪዮት ዓለምም በአስተሳሰብም በአሰራርም በዘመናዊነትም ትርጉም የሌለው ዝም ብሎ ግን ብቻ እንዳይደብረው ወይ እንዳይከፋው ተብሎ የተሰራ ስራ ነው። በፖለቲካ ትግል ውስጥ ይቅርታ አድርገን ነንሴንስ የሆነ ነገር ነው። የሰው ህይወት መስዋዕትነት በሚከፈልበት ጉዳይ የሚከፋው ሊከፋው ይችላል እንጂ ተማምነሽ መቀጠል ነው። የማይፈልግ ሰው ደግሞ ወጥቶ የራሱን ስራ መስራት ነው ያለበት እና በዚህ ሂደት ውስጥ ሆነን ነው እንግዲህ ወደ ውህደት የምትመጣው እና ምን ተባለ ይሄ ነገር እየጠነከረ ሲመጣ እያየናቸው የመጣናቸው ነገሮች አሉ። በሚገርምሽ ሁኔታ አቅም የሌላቸው ፓርቲዎች በቢሮም በጽህፈት ቤትም በአባላትም በፋይናንስም ቴክ ኦቨር እያደረጉት ነው የመጡት እና አንዳንድ ሰው ይሄ ስልጣን ጥያቄ ነው ይላል። የታገልኩት እኮ ለስልጣን ነው እንዴ ምልሽ የማምንበት ማስፈጸም የምፈልገው አብሬያቸው ተግባብቻቸው ይሄን ነገር ለማስፈጸም የሚያገለግሉኝን ሰዎች መሪዎች አድርጌ የመጣው ሰው ነኝ እና ዝም ብሎ አንድ ሰው ከመሃል ተነስቶ አይ ይሄ ትርጉም የለውም እና ወደዛ ስና ሲለኝ አይ ብዬ ልሄድ አልችልም። አደራም ከፓርቲ ተሰጥቶኝ የመጣው ሰው ነኝ እና ያ ነገርም ስጋት ነበር። አንዱ ስጋት እነማን ናቸው የሚመሩ ከዚህ በፊት እንዲመሩን ማን ፈልጋቸው አብረናቸው ለመታገል ፈጽሞ ማንቀበላቸው ሰዎች በያዝነው የፖለቲካ ርዕዮተ ዓለምም ግጭት የነበረን በስንት ሽምግልና በስንት ድርድር ተሞክሮ የፈረስን ሰዎች አሁን መሪዎቻችን ሊሆኑ እንዴት ነው ይህንን የምንቀበለው? እንዴት እንቀጥላለን? እንዴት ቅንጅትን እያስታመምን እንቀጥል ወይ እንግርቱሻል ባለበት ሁኔታ ወይ ደግሞ ትንሽ ያለ አደረጃጀትም ይዞ እንቀጥል አንቀጥለው የሚል ነገር አለና በኋላ ፓርቲያችሁን አፍርሱ ሲባል ነው እንግዲህ ችግር የመጣው ተሰብስበን ፓርቲውን አፍርሰን እንደማንመጣ ተወሰነ እና በዚህ ጊዜ ፕሮፌሰር መስፍን አሁን ስሙን መጥራት አልፈልግም እንግሊዝ ሀገር የኢሳት ጋዜጠኛ የሆነ ልጅ ባለበት ጠሩኝ። ያው እንግዲህ አንዱ የቬንቲንግ ሜካኒዝም እኔ ነኝ። ይጠሩኝና ኢዴፓ አካባቢ ያለውን ነገር ወይም ልደቱ አካባቢ ያለውን ነገር ማሸጋገሪያም ያንንም ነገር ማብረጃ ስለማዳምጣቸውም ይመስለኛል ነውና ጠሩኝና ቤታቸው እኛ ማዕከላዊ ምክር ቤት አለ እነሱ ስራ አስፈጻሚ ይሄን ጉዳይ ለመነጋገር አሉ። አይ ይሄንን ሁሉ ሰው ሰብስበን እኛ አንጠራም፣ ማዕከላዊ ምክር ቤቱ በስራ አስፈጻሚ ጉዳዩ ይጠናቀቅ ስላለ ፒቲሽን ፈርማችሁ ነው አሉ። ፒቲሽን አንፈርምም። በቃ ይሄ አጀንዳ በጥቂት ሰው ሲወሰንና መሰረታዊ ነገር ስለሆነ በከፍተኛው አመራር ሰጪ አካል ሲወሰን ልዩነት አለው። ያው እኛ ምንድነው እነሱ ኢንፍሉዌንስ አላቸው ስራ አስፈጻሚው ላይ እንዳልኩሽ ከመጀመሪያ ጀምሮ በአንድ የህይወት መስመር ውስጥ የመጡ ሰዎች እርስ በርሳቸው ብዙም እንትን ሳይሉ የሚመጡ ሰዎች ስለሆኑ በፖለቲካ ብቻ ሳይሆን በነበራቸውም የእርስ በርስ የመከባበር ቫልዩ የመፈራትና የመደመጥ ኢንፍሉዌንስ ያላቸው ሰዎች አሉበት አካል ስለሆነ እዛ ውስጥ የሚካሄዱ ውይይቶች በሙሉ ወዴት ሊሄዱ እንደሚችሉ እናውቃለን። ማዕከላዊ ምክር ቤት ግን በርካታ አባላት ስላሉ ፍጭትም ይኖራል፣ የሀሳብ መንሸራሸር ይኖራል። ደግሞ እንደዚህ አይነት መሰረታዊ ውሳኔ መወሰን ያለበት በዛ ነውና ጠሩኝና አመጻችሁ ወይ ሙሽ ያሉኝ ፕሮፌሰር መስፍን ቤታቸው ሄጄ ነው 12 ሰዓት አካባቢ ሄጄ ነውና አመጻችሁ እምቢ አላችሁ አሉ። አይ ማጻር አይደለም በእኛ እምነት አሁን ያልኩሽን ነገር አስረዳኋቸው። ይህን ነገር የምንፈልግበት ምክንያት ወደፊትም ቢሆን በዘለቀታዊነቱ እንዲሄድ ማድረግ የሚችለው እንደ ማዕከላዊ ምክር ቤት ያለ ትልቅ የሀሳብ መንሸራሸር ያለበት አካል ቢሆን ነው። ስራ አስፈጻሚው በቁጥሩም ትንሽ በአብዛኛው ደግሞ በእንትን ይቀራረባል በግሩፒንግ ያ ውሳኔ ነገ ለመፈጸም ችግር ይገጥመዋል። መታሰብ የሚገባቸው ነገሮች
አሉ አልኳቸው። አይ እንደውም አሉኝ እኛ እኮ እንደ ቀስተ ደመና ስንመጣ እኛም እንደናንተ ኢዴፓ በእንትን ላይ ጥያቄ አንስቶ ነው የመጣው። ደብዳቤ ጽፈን ውህደት ፈርሰን አንመጣም ነው እና እኛም እኮ ይህን ነገር አንስተን ነበር በእኛ ፓርቲ ውስጥ እና የእኛ በወቅቱ መሪ የነበሩት ግለሰቦች ስብሰባውን ሰብስበው እኛን ሳያማክሩን መፍረስ አለበት ብለዋል። እንደውም እኔ የሚገርምህ አዳራሽ ውስጥም አልገባሁም፣ በሩ ጋር ቆሜ ነው ስብሰባውን የተከታተልኩት እና እንዴት ነው እንዲህ ሊወሰን የሚችለው ብለን በውስጣችን ጥያቄ አንስተናል። ምክንያቱም ይህ አካል የኛ አይነት አስተሳሰብ ነበራቸው እና የተወሰኑ ግለሰቦች ይሄ ነገር ተዋህዶ ባናቱ ላይ ቁጭ ብለው ሂደቱን ማስቀጠል ፈልገዋል። በውስጣችን ደግሞ ኖ ገና ነው ይሄ ጥልፊያ የሚያመጣው መዘዝ አለ የምንለው ሰዎች አለን እና እሳቸውም በተወሰነ ደረጃ ይሄን በር ላይ ቆሜ ነበር እና ሲወሰንም አዝኜ ነው የቀስተ ደመና መፍረስን የተቀበልኩት። ትክክል አይደለም ብዬ አምናለሁ አሉኝ። እንግዲህ በተወሰነ ደረጃ መግባባትም አለ። ቢቀጥሉ ፓርቲዎቹና ቅርጅቱ እንደ ቅርጅት በእንትን ቢመጣ ጥሩ ነው የሚል እምነት ነበራቸው እና መጨረሻ ላይ በእኛ በኩል እሺ በማዕከላዊ ምክር ቤት ይወሰናል። ኦልሬዲ ፓርቲያቸው ፈርሶ ለመዋሃድ ሄዷል። የእኛ ነው እንግዲህ ፓርቲው አይፈርስም የሚል ይቀጥላል የሚል ውዝግብ የነበረው እና በዚህ ምክንያት መጨረሻ ላይ ምን አሉኝ፣ ኢዴፓ ለምንድን ነው ሁለት ነገር ነው ያሉኝ። አንደኛ አቶ መለስ የሚሉት ልምድ አላቸው አሉ። እናንተ የዚህ ዘመን የፖለቲካ ቅላጼዎች ስለሆናችሁ ማለት ያው በዚህ ፖለቲካ ዘመን እድሜያችሁ በደርግ ውስጥ ተወልዳችሁ ተፈጥራችሁ በኢህአዴግ የፖለቲካ ዘመን ውስጥ ነው ፖለቲካ መስራት የጀመራችሁትና አንዳንድ ከዚህም የቀሰማችሁት ነገር አለ። ግማሽ እውነት መናገር ይወዳል ኢህአዴግ፣ እናንተም ግማሽ እውነት ነው የምትናገሩትና ይህንን ደግሞ አውቃችሁ የምታደርጉት ይመስለኛል አሉኝ። አይደል ግማሽ እውነት አይደለም፣ አብረን እንቀጥል፣ ግን ፓርቲያችን ይዘን ነው እንግዲህ ግማሽ እውነት። እሳቸው ሞክረው አቅማተው ተሸንፈዋል። ስለዚህ ሽማግሌ ሆነውም ተልከው ነው። ሁለተኛው ደግሞ ምንድን ነው ያሉት፣ እናንተም ልክ እንደ እንትን ፖለቲካችሁን ሃይማኖት አድርጋችሁ ነው የምትወስዱት። እምቢ ስትሉ እምቢ ብላችሁ ነው የምትደርቁት እና ለምንድን ነው በስራ አስፈጻሚ ደረጃ የማትሄዱት? እምቢ ካላችሁ እኮ ሚዲያው በእጃችን ነው። ከዚህ በፊት ምክንያቱም አንደኛ ፓርቲ አባል የሆነ ነገር ጽፎ በወቅቱ የነበሩት 24 ጋዜጣዎች በሙሉ ዘምተውብናል በሳቸው አርቲክል። ያንን ታስታውሳላችሁ። ይህንን መድገም ቀላል። ከኢትዮጵያ የተቃውሞ ትግል ውስጥ እናስወጣቸዋለን አሉ። አዎ ጋዜጣዎቹ እናሰማራባቸዋለሁ። አንድ አርቲክል ከጻፍኩኝ ሁሉም ጋዜጣ ነው የሚያወጣው እና በዚህ መንገድ መሄድ ትፈልጋላችሁ እና እስከ ነገ 24 ሰዓት ድረስ አቋማችሁን እንድትገልጹልን እንፈልጋለን አሉ። ዋይል እኛ ለኢህአዴግም አልተንበረከክንም እንኳን ለቅድጅት። በዚህ አቋማችን ጸንተን ነው የምንቀጥለው። የሚፈርስም ከሆነ ይፈርሳል፣ የሚቀጥልም ከሆነ ይቀጥላል። በመግባባት የሚሆን ነገር ጥሩ ነው። ካልተፈለገ ደግሞ ሶስታችሁ ተጣምራችሁ እና መቀጠል ትችላላችሁ። እንግዲህ ይህንን ምልሽ ደግሞ በሌላ በኩል የማዋሃዱና የማጣመሩ ሂደት ቀጥሏል። ከኛ ቁጥጥር ውጭና ከኛ አቅም በላይ ስለሆነ እንግዲህ እኛ አልቲሜትሊ መጨረሻ ላይ ኢዴፓችንን ይዘን በልዩነት ተከባብረን እንኖራለን ነበር። ግን ያ እንደማይሆን ሆነ እንደነገርኩሽና ከዛ ማህተም አምጡ ማህተም አታምጡ የሚለው ውዝግብ ተጀመረ። አዎ እና ምልሽ አሁን ማህተም ውዝግብ ፖለቲካ እንዴት እንደሆነ እኔም አላውቅም። የመዝገብ ቤት ጉዳይ አይደለም። ማህተም አምጣ ሲባል ሰው የሚመስለው አንድ የሆነ የመዝገብ ቤት ማህተም ነው። የፓርቲ ማህተም ማለት አጠቃላይ ፓርቲው ማለት ነው። እኔ እኮ ማህተም አይደለም የምሰጠው። ያንን ስሰጠው ሰርቲፊኬቱና ማህተሙን ስሰጠው ፓርቲውን በሙሉ ነው የሰጠሁት እንጂ አንድ የሆነ ማህተም በእንጨት ላይ የተቀረጸና ከስሩ ኢዴፓ ጽሑፍ ያለበት ቁስ አካል አይደለም የምሰጠው። ሰዎች ሊረዱት የሚገባው አይረዱትም፣ ለመረዳት አልፈለጉም። ወይንም ማህተም ከለከሉ ምናምን ይባላል። እሺ ማህተም ምንድን ነው? ማህተም አንድ አብሮ መስጠት ነው የድርጅቱንም። አዎ እና ለእኔ የነበረኝ ውይይቴ ነው ቀጥሏልም። ከዛ በኋላ ተደውሎልኝም እንዴት ነው ይህን ነገር የማትቀበሉት በዚህ መንገድ የማይካሄደው የሚል እምነት ነበር። የመጨረሻው የውህደትም እና የሰላማዊ ሰልፉ ጥሪ እስከሚካሄድም ድረስ በተወሰነ ደረጃ እኔን የቅንጅት አካል አድርጎ የሚወስደኝ ሰው ነበር። ምክንያቱም አሁን እንደምልሽ ነገሮችን የማይበት መንገድ በተቻለኝ አቅም የእነሱንም ስሜት የመረዳትና የእነሱንም ሀሳብ የመረዳት በዚህም በኩል ያለውን ሪያሊቲ የመቀበልና ኃላፊነቴን መወጣት ድርጅት የላከኝን ኃላፊነት የመወጣት ስለሆነ ኢንዲሳይሲቭ ሆኛለሁ ነው የሚመስላችሁ። ስለዚህ በሁለቱም በኩል መሳሳብ ነበር እና ያው እንግዲህ ከዛ የቀረው ነገር ከፊርማው በኋላ ማህተም አታምጡ ተዋቀሩ ተባለ። ከዛ በኋላ አደረጃጀቱም በጣም ጥሩ እንዳልሆነ ገባን። የሚፈልጉትን ሰው ፒክ አድርገው የማይፈልጉትን ሰው ከኛም ውስጥ ገብቶሻል። ከኢዴፓ ውስጥም ለነሱ የሚመቻቸው ለትግሉ የሚጠቅማቸው ወይንም ደግሞ ሊቀበላቸው የሚችለውን ሰው ፒክ አድርገው ወሰዱ። የማይፈልጉትንም ሰው አስወገዱ። ያው ውህደቱ በማህተም ደረጃ ማለት በመፈራረም ደረጃ ተካሂዷል። ከዛ እንግዲህ የፓርቲ ውስጥ ትግል ጀመረ ማለት ነው። የፓርቲ ውስጥ ትግል ከምርጫው ይጀምራል። ማን የፓርቲው ሊቀመንበር ይሁን፣ ማን ምክትል ሊቀመንበር ይሁን፣ ማን ተቀዳሚ ምክትል ሊቀመንበር ይሁን፣ ማን ጸሐፊ ይሁን የሚል ነው እና ይሄ ደግሞ ውስጡ ብዙ የፖለቲካ ሴራዎች ነበሩ። ሎቢንግ ነበር። አንድ ሰው ከኢዴፓ ቢመጣ ልደቱ ከሚመጣ ያንን ሰው እንመርጣለን ተብሎ ጥረት ተደርጎ፣ ስለዚህ እኛ ጽሑፍ ስናቀርብ ያቀረብነው ለአራቱም ቦታ አንድ ግለሰብ ነው አማራጭ እንዲያጡ ስላሰብን። ምክንያቱም እነሱ ያሰቡት ምንድነው ለሊቀመንበር አንድ ሰው፣
ለምክትል ሊቀመንበር ሌላ ሰው እንዲህ ብናመጣ አንዱ ቦታ ላይ የሚፈልጉትን ሰው የኢዴፓን ሰው እናስቀምጣለን ብለው ወስነው ነው። ልደቱ አንድ ሰው ብቻ አቀረባችሁ አቶ ልደቱ? አራቱንም አንድ ሰው ላይ ያቀረብ ነው። ምንም አማራጭ የሚያሳጣ ስለሆነ ማለት በዚህ ምክንያት ነው እንግዲህ እዛ ውስጥ ቆይተን መቀጠል ይቻል ነው። የእኛም እምነት ይሄ ነው። እኛን አስወግዶ ፓርቲውን የመውሰድ ፍላጎት አለ የሚል እምነት ነበር። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። የዛሬ እንግዳችን የኢኮኖሚና የፋይናንስ ዘርፍ ባለሙያው እንዲሁም በኢትዮጵያ የፓርቲ ፖለቲካ ተሳትፏቸው የሚታወቁት አቶ ሙሼ ሰሙ ናቸው። አንተና አቶ ልደቱ ትታገዳላችሁ። ለዚህም 75000 ሰው የፈረመበት ፔቲሽን ከህዝብ ነው ከምንድን ነው የተሰበሰበው? 75000 ሰውስ አለ ነው? ቁጥሩን አሳሳትኩት። 7500 ነው ወይስ ምንድን ነው? ንገረን እስቲ። አድመኛ የሆነ አካሄድ ይመስላል ይሄ። ምንድነው አሁን ፒቲሽን የምትዩ ነገር? ኢቭን እኔ መታገዴን የምማቀው በቪኦኤ ነው እንዴ የሰማሁት። ማታ ቤቴ ቁጭ ብዬ ታግዳል። ለምን የፓርቲውን ማህተምና ፊርማ ተጠቅመህ የኢዴፓን ስራ አስፈጻሚ ኮሚቴ አባላት እዛ የተቀላቀሉትን በሙሉ አገድኩ። ዋና ጸሐፊ እሺ ስለነበርኩኝ ማለት ያ ደብዳቤ ሲደርሳል ከድርጅቱ አቋም ውጪ ሄደዋል ወጥተዋል ብለህ ነው ያገድካቸው። እነዚህ ሰዎች ፓርቲው ከሰጣቸው ስልጣንና ኃላፊነት ውጪ ሄደው ፓርቲውን አሳልፈው ለሌላ አካል ሰጥተዋል የሚል ስለነበር አግጃለሁ። ለምርጫ ቦርድ አሳውቄ ደብዳቤ አግጄ ለቅንጅት ላኩኝ። አሁን ቅንጅት መጀመሪያ ማገድ የፈለጉት ልደቱን ማባረር የፈለጉት ልደቱን እኔን ማገድ ነው፣ ልደቱን ማባረር ነው። የኛ አቋም ደግሞ ምንድነው? እናንተ ማን ናችሁ? እኛን የሚያግደን ፓርቲያችን ነው እንጂ ቅንጅት እኛን የሚያግደን በምን ምክንያት ነው? ገና ህጋዊ እውቅና ያላገኘ ድርጅት ነው። ኢዴፓ ውስጥ ገብቶ እኔንም ማገድ ልደቱንም ማባረር አይችልም። እንደነገርኩሽ የሰማሁት እኔ በቪኦኤ ላይ ነው። ቅንጅት በነበረው አደረጃጀትና በነበረው አካሄድ 75000 ፒቲሽን ያስፈርማል ወይ? እኔ የምልሽ በጣም ያስደናቂ ነገር ነው። ሊሆንም አይችልም፣ አልተደረገምም፣ የለም። ቀላል የማስተባበር አቅምና ጉልበት የሚጠይቅ ነገር አይደለም። እነሱም መግለጫውን ያወጡት ይሄ ደብዳቤ እንደደረሳቸው ማታውን ነው። ልክ እኔ ደብዳቤ የደረሳቸው ዕለት ነው የወሰኑት። ልደቱ ከቅንጅት ፍላጎትና እውቀት ውጭ ተንቀሳቅሷል። ሙሼ ደግሞ የኢዴፓን ማህተምና የፊርማውን ተጠቅሞ አግዷል ነው ያገዱ። እንግዲህ ልዩነታችን እየተካረረ እየለየ በመጣበት ጊዜ አደባባይ ወጣ። አሁን እኛም አቋማችንን ግልጽ እያደረግን የመጣንበት ጊዜ ነው እና ከነሱ ጋር በነበረን ውይይት ያስቀመጥናቸው ነገሮች አሉ። እስከ ዛሬ ድረስ የወሰናቸውን ውሳኔዎች አክብረን እንሄዳለን። ኢዴፓ ከዚህ በኋላ ለምትወስኗቸው ውሳኔዎች እንደ ማንኛውም የፖለቲካ ፓርቲ አብረናችሁ እንደሌለ የፖለቲካ ፓርቲ እየመዘንን አብረናችሁ ልንሰራ እንችላለን። ስለዚህ በሰላም ያለ ግጭት በልዩነት እንለያይ። ይሄ በጣም የሰለጠነ መንገድ ነው። እናንተም ችግር ውስጥ አትወድቁም፣ እኛንም ችግር ውስጥ አትጥሉን። የንትርክም አጀንዳ ይሄ አይሆንም፣ ሰላማዊ ነው የሚሆነው። ያለም ነው በተለያየ ምክንያት የተለያየ ኃይል በአንድ የትግል ማዕቀፍ ውስጥ ሆኖ ቆይቶ በሀሳብ ተለያይቶ በሰላም ይለያያል። በግድ እኛ ጋር ካልገባችሁ ሊባል አይችልም። እኛን እንጥሉን የሚል ነው። ሁለተኛው አልተርኔቲቭ የሰጠናቸው ደግሞ ይህንን ነገር ጊዜ እንውሰድ እና እንወያይበት። እየተወያየን አደረጃጀቱን እያጠናከረ ምን እያለን እንሄድ ነው። በቃ ፈርሷል፣ ካሁን በኋላ እናንተ ምንም ስልጣን የላችሁም ሲሉ ነው እንግዲህ ከኛ ወጥተው በተለይ ወደዛኛው ቡድን አቋም የወሰዱ ሰዎች በጽሁፍ አግጄ ለዛ ጽሁፍ መልስ ነው የተሰጠኝ። ፒቲሽን ለማሰባሰብም ጊዜ አልነበራቸውም እና ማታ ቤቴ ቁጭ ብዬ ነው የሰማሁት ያልኩሽ ለዚህ ነው። የእኛ እምነት የነበረው ኢህአዴግንም ታግለናል። ታንክም ባንክም ብረትም ምንም ያለው በኢትዮጵያ ውስጥ ሰፊ መዋቅር ያለውን ኃይል እየታገልን ነው የነበረው እና ማንም አስፈራርቶ እጃችንን ጠምዝዞ የሚፈልገው ፓርቲ አባል ሊያደርገን አይችልም እና ደግሞ በጠራራ ፀሐይ ድርጅታችንን ልትነጥቁ አትችሉም። ውይይቱ ይቀጥል አይደል? ንግግሩ ይቀጥል፣ መደረግ የሚገባው ነገር ይቀጥል። ኦኬ፣ በሂደት ውሳኔያችሁን እያከበርን እንዴት ነው። እኛ ለምሳሌ አሁን የሚገርምሽ ነገር ተወካዮች ምክር ቤት እኛ አይደለም የገባ ነው። ቀደም ሰው እኛ የገባን ይመስለዋል፣ ግን ቅንጅት እኔም እንደሱ ነበር አይደለም። እኛ አይደለም እኛ የ3 ወር ጊዜ ሰጠን የፓርቲያችንን ማዕከላዊ ምክር ቤት ሰብስበን ውይይት አድርገን ኢህአዴግ ለሚለው ነገር ተገዢ መሆኑን ለማረጋገጥ ጊዜ ያስፈልገናል፣ ምክር ቤት ውስጥ አንገባም ብለን እኛ ምክር ቤት አልገባንም። የገባነው ከ3 ወር በኋላ ነው። ቀድሞውን የገቡት የቅንጅት አመራር ታስሮ ስለነበር የቅንጅት አባልና ደጋፊ ነን ብለው ከኛ ውጭ የነበሩት ቡድን ጠቅላላ ገብቷል። እኛ የገባነው 3 ወር ቆይተን ነው ባይዘው። ምክንያቱም ኢህአዴግ በምክር ቤት ውስጥ የሚኖረንን ሚና የሚወስንበት መንገድና ትግሉን ለማስቀጠል የሚኖረው የውሳኔ አቋሞችን መመርመር አለብን ብለን ኢቭን መወሰን ብቻ አለም ገምግመን ለሚቀጥለው ማዕከላዊ ምክር ቤት ከ3 ወር በኋላ ለሚደረገው ማዕከላዊ ምክር ቤት አቅርበን ያ ማዕከላዊ ምክር ቤት ካመነበት ነው ምክር ቤት የምንገባው የተወካዮች ምክር ቤት የምንገባው ብለን ነው የወሰንነው። ስፔስ እንዲኖረን ማለት ነው እንጂ እኛ አይደለንም የገባነው። በእርግጥ የኢዴፓ አባል የነበሩና ከቅንጅት ጋር አብረው
መቀጠል የፈለጉ ሰዎች ገብተዋል። ሲገቡም ኢህአዴግ የተቀበለባቸው በኢዴፓ አባልነት ነው። ከኛ ጋር በግሩፕ ውስጥ የነበሩ ደግሞ ያልገቡዋል እንጂ እኛ አይደለም ይገባል። እሺ እንግዲህ ይሄ በሐሳብ የተለዩ ሰዎችን ይሄ ስም ማጥፋት ማግለል የተለመደ ነው አይደለ? በአገራችን አሁንም እንደዚሁ ነው። በኢትዮጵያ ፖለቲካ ውስጥ ይሄ ከከሌ ጋር ታየ፣ ገንዘብ ወሰደ የሚለው ነገር ይመጣል ይመስለኛል። በተለይ እንደው በስም እናንሳው አቶ ልደቱ ነው ትልቁን በትር የሚወስደው በዚህ በኩል አይደለ? ይሄ መታሰርና አለመታሰርም ከዛም በኋላ በሚመጣው እንደ ማስረጃ ይቀርባል። ይሄም ሙሼ ሐሳብ እንድሰጥበት ነው። ይሄ አካሄድ በሀገራችን የፖለቲካ እድሜን የሚያሳጥር ይመስለኛል። ረጅም ጊዜ ፖለቲከኞች ስራ እንዲሰሩ እድል አይሰጥም። የፖለቲከኞቹ እስር አንዱ አጠቃላዩን ነገር ላንሳውና በደንብ እንድትያዩ ብዬ ነው። ፓርላማ መግባት በምርጫ ሊገኝ የሚችለውን ጥቅም ቦታ በመያዝ የሚገኘውን ጥቅም ላይ ከማተኮር ይልቅስ እስረኛ አስፈቱልን ወደሚለው ጥያቄ ተሸጋገረ አይደለ? መጀመሪያ ላይ በሐሳብ ያቀረባችሁት ብንመረጥ ይሄን እንዲህ እናደርጋለን የሚለው ነገር ቀረና እስረኛ አስፈቱልን፣ በአንድ በኩል ደግሞ እነዚህኛዎቹ ከሃዲ እነዚህ የሚለው ነገር ውስጥ ገባ ፖለቲካው። አሁን ተመልሰ ስታስበው ይሄ የፖለቲካ ብስለት ማጣት አያመለክትም ወይ ሙሼ? በደንብ ነው የሚያመለክተው። ያው ቅድምም ጨረፍ አድርጌ ያለፍኳቸው ነገሮች እነዚህ ናቸው። መዓዛ በልዩነት የመኖር ልምድ አለማዳበር ነው ብዬ ነው የማምነው። ውስጠ ዲሞክራሲ አለመኖር፣ ልዩነቶችን አቻችሎ ምልሽ ለነገ አሳድሮ በሂደት በትግል በውይይት እያደማን እንቀጥላለን የሚለው ስሜት አለመኖር መደብዘዝም ነው። ለምሳሌ አሁን ክህደት ወይንም ደግሞ ተካድን የሚሉት በምንድን ነውና በማን ነው የተካዱት የሚለው ጥያቄ እኔ መልስ የሚሰጠኝ ሰው አለ። እንዴት ነው ክህደት ማለት ምን ማለት ነው? ኢህአዴግ አባል ሆነን ከኢህአዴግ ጋር እየታገልን ነው ያገኙን እንዴ? ምልሽ እንዳልሆነ እናውቃለን። ልዩነት አለ። አዎ ቅንጅት ውስጥ አብረን ለመቀጠል የሚያስችሉ ነገሮች ጥያቄ ተነስቶባቸዋል። ቅድም ባልኩሽ መሰረታዊ ችግሮች ምክንያት የተለያዩ ጥያቄዎች ተነስተዋል። ከኢዴፓም ደግሞ ነው ከዚህ መቀጠል የለብንም እኛ ኢዴፓን ይዘን አንፈልግም ቅንጅትን ነው የምንፈልገው የሚሉ ሰዎች አሉ። አሁን እኛ እነሱን አላማንም ካዱን በቅንጅት ለወጡን ምናምን አላል። በቃ እምነታቸውና ሀሳባቸውን ያንን ነገር ይዘው ይቀጥሉ። የሚያዋጣቸው ከሆነ ትግሉን የሚያደርሱበትን ቦታ ሲደርሱ እናያለን። እኛ ደግሞ የራሳችንን ይዘን እንቀጥላለን ያለን። ላለመታሰራችን መሰረታዊ ምክንያት አባረሩን። ሲያባረሩን ቆመ። ከፓርቲ ውስጥ የነበረን የትግል ሂደት የለም በሌለንበት ባላወጣነው መግለጫ እነሱ የታሰሩት ከዚህ በፊት ባደረጉት ትግል አይደለም። ያ ኢንፍሉዌንስ ቢኖረው በዚህ በስራ ማቆም አድሚያ ጥሪያቸው በስራ ማቆምና ምናምን ጥሪ ምክንያት የሰው ህይወት ጠፋ። በዛ ህይወት ሰው መጥፋት ደግሞ ወደ እስር ቤት የመግባት ነገር ተከሰተ እንጂ ከዚህ በፊት ትግል አድርጋችኋል የሚል እሱ መነሻ ነው። ግን አክቹዋሊ ለዛ ትሪገሪንግ ፖይንት ወይንም ማቀጣጠያዋ የዛ የተፈጠረው በዛ ምክንያቱም ቅንጅት ባደረገው ጥሪ ኢህአዴግ ሰው ገደለ፣ ንብረት አወደመ፣ ሰው ተሰደደ። በዚህ ምክንያት ፍርድ ቤት ገትራቸዋል አለና ፍርድ ቤት ይዟቸው ሄደ። እንግዲህ እኛ በዚህ መግለጫ ውስጥም አልነበርንም። ይሄ ነገር ሲወሰንም የለንም። ተባረናል፣ ታግደናል። ልንታሰር የምንችልበት መሰረታዊ ምክንያት አልነበርም። ኢቭን ቅንጅት ኢህአዴግ ውስጥ ክርክር እንደነበረ ሰምቻለሁ። ከዘገየ በኋላ ሰማ እንዴ ለምንድን ነው የማይታሰሩት እነሱ? እዚህ ሲደርስ እኮ ቅንጅት የእነሱም ኮንትሪቢዩሽን አለበት፣ እነሱም ታስረው መጠየቅ አለባቸው የሚል ቡድን ነበር። አይደለም እነዚህ ተባረዋል፣ ወጥተዋል፣ ይሄ አቋም ሲወሰድ አልነበሩም የሚል የተለዩ ሀሳቦች እንደተንጸባረቁ ከዘገየ በኋላ ሰምቻለሁ። እና አሁን እንዳልኩሽ አንዳንዶቹ ነገሮች በጣም የወረዱ ስለሆኑ ለመነጋገርም ትንሽ ያንስብኛል። እውነትን ነው። አዎ። እና ግን አልቲሜትሊ ምንድን ነው እንግዲህ አንዱ የምንከሰሰውና የምንጠይቀው ለቅንጅት መፍረስ ነው። እንግዲህ አብዛኛውና ትልቁ አካል እዛው ነው የቀረው ቅንጅት ውስጥ። እኛ ለታደለ መፍረስ እንዴት ልንጠይቅ እንችላለን? በቁጥር ትንሽ ነን፣ በአደረጃጀትም በአቅምም መለስተኛ አቅም ያለን ሰዎች ናቸው። እንዴት ቅንጅት ልናፈርስ እንችላለን? አንችልም። እንግዲህ ቅድም እንዳልሽው ደግሞ ልደቱ ብቻ ለዚህ ተጠያቂ ከሆነ ቅንጅት በልደቱ ብቻ የሚፈርስ ፓርቲ ከሆነ ፓርቲ ነው ወይ ብሎ መጠየቅ የለበትም? በአንድ ግለሰብ ከፈረሰ ቅንጅት ምን ያስፈልግስ ነበር ወይ? ምን አቅሙስ ልደቱ ነበር ማለት ነው? ትልቁ ጥያቄ ይሄ ነው። ልደቱን ያፈረሰው ቅንጅትን ሰዎች ብለው ሲናገሩ ምክንያታዊነት ይጎለዋል። ሲቁጭ ብለው ከራሳቸው ጋር ለምን አይነጋገሩ? ቅንጅትን ለማፍረስ ልደቱ ምን አቅምና ጉልበት አለው? አንድ ግለሰብ ነው ብለሽ እነዚህ ሰዎች ቅንጅት ውስጥ ያሉ ሰዎች ልደቱ ስለወጣ ነው የፈረስ ነው ብለው አምነውም ከሆነ ያለ ልደቱ ቅንጅት መጀመሪያም አልነበረም ማለት ነው። እና ይህንንም የሚመረምር ሰው አላይም እንጂ ልደቱ እንደ አንድ ግለሰብ ከዚህ አካል ጋር ለመሄድ ፍላጎት አጣ። በተለያየ ምክንያት መታገሉ አያዋጣም፣ የትም አያደርስም። በተለይ ደግሞ እንግባ ከሚባለውና ውህደትን ተከትሎ የመጣው ነገር ነው እንጂ ቅንጅት እንዲቆም ትልቅ አስተዋጽኦ ካደረጉ ሰዎች መካከል አንዱ ነው አይደል? ዶክተር ብርሃኑ፣ ልደቱ፣ ኢንጂነር ኃይሉ ሻውል፣ ሌሎችም ሰዎች ትልቅ አስተዋጽኦ አላቸው። ወጣቱን ይሄ መካከለኛ ገቢ ያለውና በኢትዮጵያ ሚድል ክላስ የምንለው ማህበረሰብ ዶክተር ብርሃኑ ኢንፍሉዌንስ በማድረግ የተጫወቱት ሚና ሲግኒፊካንት ነው። ምንድነው በሃይማኖትም እኮ አለ አንድ ቤት ውስጥ ሰይጣንና እግዚአብሔር ሊመለክ አይችልም። ዲቫይድድ የሆነ ቤት
መፍረሱ የማይቀር ነገር ነውና ለመፍረስ ምክንያት የሆነው የልደቱ ጉልበትና አቅም ብቻ ነው ወይ አይደለም? ለምን ከኛ ከቅንጅት ከተለየ በኋላ ከእስር ቤት ወጥቶ አልቀጠሉ? እንደው የመጨረሻው ምልሽ የቀባላ ዶሮ የሚመስል መነጫጨት የተጀመረው መቼ ነው? ከእስር ቤት ከወጡ በኋላ አይደለም? ያኔ ቅንጅት ውስጥ ኢዴፓ ነበር፣ ልደቱ ነበር አልነበረም? እንዴ ምልሽ አሜሪካ ድረስ ሄደው አይንህን ላፈር ተባብለው ተወጋግዘው የተለዩት ከዛ በኋላ ነው። ከልደቱ ውጭም በኋላ ማስቀጠል ለምን ድርጅቱን አልቻሉ? ከኢዴፓ ውጭ ለምን ማስቀጠል አልቻሉ? ኢዴፓ ተጠያቂ የሚሆነውስ እንዴት ነው የሚለውን ጥያቄ አብሮ ማንሳት ያስፈልጋል። ገንዘብ ምናምን የሚባለው ነገር እንዳልኩሽ በጣም ተራና የወረደ ነገር ስለሆነ ማንሳቱም ለመነጋገርና ቦታ ለመስጠትም ትንሽ አፍራለሁ። ምሽ አሳፋሪ ነገር ስለሆነ ማለት ነው። ኢህአዴግ እውነት ልደቱን ፈርቶት በገንዘብ የሚገዛው ድርጅት ከሆነ ራሱም ኢህአዴግ ድርጅት መሆኑን እጠራጠራለሁ። እኔ የምልሽ ኢህአዴግን የሚያህል ድርጅት በፈለገበት ቦታና ጊዜ የሚፈልገውን ሰው በጠራራ ፀሐይ መግደል፣ አስሮ መሰወር፣ እስር ቤት አቅርቦ 50 ዓመት መፍረድ ምን የሚከለክለው ነገር የለም እና እንዴት ነው በዚህ ደረጃ የምንወርደውስ? ራስን መጠየቅ ነው። ሌላው አንዱ እንደው ይሄ አሉባልታው ማውገዙ ምን ማለቱ የፖለቲከኞችን ረጅም ጊዜ ሊቆዩ የሚችሉ ሰዎችን እድሜ ማሳጠሩ ነው። ኃላፊነት ያለ መውሰድ ነገር እኮ ነው። ለምሳሌ አሁን ችግር ሲገጥምሽ፣ ቻሌንጅ ሲገጥምሽና አቅም ሲያጥርሽ የጦስ ዶሮ መፈለግ በኢትዮጵያ ፖለቲካ የተለመደ ነገር ነው። ምልሽ ትግሉ ወዴት ይሄድ ከዛ በኋላ ነው አይደል? ከዛ በኋላ የሚሄድበት መንገድ ሲጠፋሽና ወደፊት ማራመድ ሲያቀተሽ ችግሩን የሆነ ኃይል ላይ መደፍደፍ አይቻልም። ምክንያቱም ያንንም ያህል የሰው ድጋፍ፣ ያንንም ያህል ሀብት ሪሶርስ፣ የሰው ኃይልም የገንዘብ ያንንም ያህል ተቀባይነት የነበረው ድርጅት አንድ ልደቱ ወይንም ደግሞ ልደቱ ሙሼና አንድ ሌሎች 4 ሰዎች አብረን አንሰራም ስላሉ አፈረሱት ብሎ ማሰብ እኔ ምንሽ የራእይ ጥረትም ነው። ራስንም ዝቅ አድርጎ የመገመት ነው። ከጥቂት ግለሰቦች አቅም በታች ነን እኛ ብሎ የማመንም ነው። ደጋግመውም እኮ ይናገራሉ። ምልሽ እኔ ዶክተር ብርሃኑ በተለያየ መድረክ ላይ እኔ ልደቱ ኢህአዴግ ነበር ወያኔ ነበር ብዬ አላምንም ብሎ የሰጣቸው ኢንተርቪዎች አሉ። የሰማነው በጆሮአችን። ልደቱ አስቸጋሪ ነው፣ ተነታራኪ ነው፣ በጣም ስልጣን ጥመኛ ነው እንጂ ይሄን አይደለም ብለው ኢንጂነር ኃይሉ ሻሉም በመጽሐፋቸው ላይ ይሄንን ብለዋል። ያው እንዳልኩሽ ምንድነው አቲንድ ሳይት ራስሽንም እንደሚያሳንስሽ ስታቂ ነው። መጀመሪያ ማምለጫ አድርገሽ ተጠቀምሽበትና በኋላ አይምሮሽ ጸጸትም ተጠያቂነትም ሲያመጣብሽ ነው እንግዲህ እነዚህ ነገሮች የሚመጡት። ያኔማ ተብሏል። በእርግጥ ይህንን ለማሰራጨት ቅድም እንዳልኩሽ አሳፋሪ የሆነ ግለሰቦች ላይ የተካሄደው ጥቃት ስልጣን ቢያዝ ምን ይኮን ነበር፣ ፓወር እጅ ላይ ቢኖር ምን አይነት ፍዳና መከራ ነበር የሚታለፈው የሚለውንም እንድንመረምር በኋላ እኛን አድርጎናል። 1 2 3 ግለሰቦች ላይ የኢትዮጵያን ሕዝብ ለማነሳሳት እውነቱን ለመናገር የኢትዮጵያ ሕዝብ ጨዋም ስለሆነ ነው በዛ ተስፋ ያደረገውን ነገር ሲያጣ የተለየ አቋምና የተለየ ስሜት ቢያንጸባርቅና ምንሽ መንገድ ላይ ጠብቆ ሌሎች አሰቃቂ ድርጊቶች ቢፈጽምብን የኢትዮጵያ ሕዝብ ሊወቀስ እኮ አይችልም። በስሜት ያደረገው ነገር ነው የሚሆነውና በጣም ግፍም ነበር እውነቱን ለመነጋገር። ሰዎችም በአመለካከታቸው በሀሳብ ልዩነታቸው ወይ አብረውሽ መስራት ባለመፈለጋቸው ምክንያት መድረክ ላይ ወጥተሽ ካንሰር ናቸው፣ ክደዋል፣ ገንዘብ ተቀብሏል፣ ተቀብላለች ምናምን ብሎ በዚህ ደረጃ እኔ ይህንንም መልሶ መመርመር የሚፈልግ ይመስለኛል። ምልሽ የኢትዮጵያ ትግል አንቺ እንዳልሽው በኢህአፓም ዘመን የነበረ ነው። ከሃዲ ሆዳም የሚባል ምናምን ነገሮች አሉ እና ምን ማለት እንደሆኑ የማይገቡ ሰው ስለተለየ የሚለጠፉ ስሞች ብዙ ሰው ዋጋ አስከፍለዋል። ብዙ ሰዎች መስዋዕት አድርገዋል። ምልሽነ የኢህአፓ ውስጥም በሀሳብ የተለዩዋቸው ሰዎች አጓጉል አሟሟት ሞተዋል። ነው በቃ ተለይቶኛል፣ በሀሳብ አብሮኝ መቀጠል አልፈለገም። ስለዚህ እኔ ደግሞ የራሴን ትግል ከመሬት አንስቼ እቀጥላለሁ ነው የሚባለው እንጂ ለምን እሱ ከኔ ጋር ካልሆነ ትግሉ ይቆማል ብሎ እንደማሰብ ትክክል አልነበረም። እኔ እውነቱን ልንገርሽ በአጋጣሚ ሆኖ ተጽዕኖ ልደቱ ላይ ነው የበረታው። ተወሰነ ደረጃ ነው ወደ እኔ ሪፍሌክት ያደርግ የነበረው። ምክንያቱም ከልደቱ ጋር በነበረን የፖለቲካ ግንኙነት ብዙ ሰው እኔና ልደቱን ጓደኞች ነው የሚያስበን፣ ግን አይደለንም። እኔና ልደቱ ከፖለቲካ ውጭ የተለያየ የህይወት ዝንባሌ፣ የህይወት መርህ፣ የህይወት ፍልስፍና ያለን ሰዎች ናቸው እና የሚያገናኘን የፖለቲካው አጀንዳና መድረክ ነበር። አብረንም አልተማርንም። እኔ አዲስ አበባ ነኝ፣ እሱ ደሴ ነው የተማረው። ግን ያው አልቲሜትሊ እሱ ላይ የተፈጠረው እና እኔ ማጉደፍ ያንን የሚያህል ጉልበት የያዘ ተቋም በሙሉ ጉልበቱና አቅሙ እሱ ላይ መረባረብ እና ጉዳት እንዲደርስበት መፈለግ እንደው ኢትዮጵያ በመሆኑ እንጂ እኮ በህግም ሊያስጠይቅ ይገባል። መረጃ የማያቀርቡበት ነገር ስለሆነ ማለት ነው። አሁን ለምሳሌ ኢህአዴግ ወደቀ አይደል? ያለው መረጃ በሙሉ ወደ ብልጽግና ዞሯል። ከብልጽግና ጋር የቅንጅት ሰዎች አሁንም የሚሰሩ አብረው አሉ። እስቲ 1 2 ሰነድ ያምጡልን። ልደቱ ከኢህአዴግ ጋር ሲሰራ ነበር ወይ አባል ነበር ወይ የተቀረጸ ነገር አለው ወይ የተጻፈ ሰነድ አለ? እስቲ አምጡና ያሳዩ። ምንጭ ከዚህ በላይ ግልጥልጥ የሚልበት እድል የለም አይደለ? ምክንያቱም አንድ ሰው ከኢህአዴግ ጋር ሲሰራ በግንባር ሄዶ የተገኘበት ቢሮ ያየው ሰው ወይ የፈረመው ፎርም ካለ ያንን ወይንም ደግሞ ገንዘብ ሲከፈለው የነበረ ያደረገው አንድ ሰነድ ቻሌንጅ አጣርተው
ይሄው ልደቱ ከዚህ አካል ጋር ሲሰራ ነበር የተቀረጹት። ምክንያቱም በኢህአፓ ዘመን የተገረፉትን መምህር በላይነህ የተገረፈው የነበሩባቸው የተቀረጹ ድምጾች እኮ ወጥተው ሰምተናል፣ በኢህአፓ ዘመን የነበሩ። ይሄ ደግሞ ትላንት ነው 7 ዓመት። እስቲ ጠረጴዛ ላይ ያስቀምጡና እኛም እንፈር፣ እነሱም ደግሞ ሀቅ ካላቸው ሀቃቸውን ጠረጴዛ ላይ ያስቀምጡ። የተከበራችሁ አድማጮቻችን ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። የዛሬው የቅዳሜ ጨዋታ 5ኛ ሳምንቱን የያዘው የአቶ ሙሼ ሰሙ ጨዋታ ነው። ከአቶ ሙሼ ጋር የተደረገው የዛሬው ጨዋታ ይህንን ይመስላል። ለዛሬ የተዘጋጀው እዚህ ላይ ይደመደማል። ሳምንት ቀጠሯችሁን ከሸገር 102.1 ጋር ካደረጋችሁ እንግዲህ ይሄ የድህረ ምርጫ ነው አይደል የምናወራው። ቅድመ ምርጫ ደግሞ አለ። ከምርጫ በፊት ብዙ ስራዎች እኮ ተከናውነዋል። ይዘነጋሉ እንጂ ምልሽ ኢህአዴግ አዲስ አበባ ከተማ ውስጥ አብዛኛውን ወጣት በየጦር ካምፖቹ ወስዶ ያሰረበት ጊዜ ነበረው። ይዘነጋሉ። በመሞትም ደረጃ፣ ከስራ በመፈናቀልም ደረጃ፣ በመሰደድም ደረጃ፣ ድብቅ እስር ቤት ውስጥም በመግባት ደረጃ ብዙ ነገሮች ታልፈዋል። የመጨረሻው ምንድነው? በገሃድ መሆኑ በቃ ምልሽ መንግስት ሰራዊቱን አሰማርቶ ደህንነቱን አሰማርቶ መዋቅሩን ያለውን አቅም በሙሉ ተጠቅሞ ቀጥተኛ በሆነ መንገድ በገሃዱ ዓለም እያየ ነው የተፈጸመ ግድያ መሆኑ ነው እንጂ ቀላል ባይማባል እኮ መስዋዕትነት ከዛም በፊት ተከፍሏል። ብዙ ጊዜ በድህረ ምርጫና በቅድመ ምርጫ መካከል ያለውን ነገር ሰዎች ለማስቀመጥ እንትን ሲያዋ ግን አልቲሜትሊ ምንድነው? በአንድ በኩል እንግዲህ ወደ ትግል ሲገባም የገባንበት ትግል እንደው አልጋ ባልጋ ይሆናል ተብሎ አልታሰበም። የመስዋዕትነት ደረጃውን መገመት አይቻልም። ምክንያቱም የተገኘው ውጤት መደናገጥ በመፍጠሩ ጭካኔውም አብሮ መጥቷል። በእነሱም በኩል ከፍተኛ መደናገጥና መርበትበት በመፈጠሩ ምክንያት የተፈጠረው አደጋውን በስርዓት የመምራትና ችግሩን የማረቅ ነገር ሳይሆን በቃ በጉልበት ያንን ነገር ክራሽ የማረክ ነገር ውስጥ ነው የተገባው። እንዘለዋለን። እንደዚህ አይነቱን ነገር የምንዘለው ምንድነው? አንዳንዴ መልስ እናጣለታለን ስልሽ በአንድ በኩል የትግል መስዋዕትነት፣ በሌላ በኩል ፍትህን የማረጋገጥ ሜካኒዝም ሁለቱ ተጣምረው የሉንም። ይህንን ለማጣመር ነው እንግዲህ አሁንም ቢሆን ኤክሰርሳይዝ ልናደርገው ይገባል። በዚህ ጉዳይ ላይ ኤክሰሲቭ ፎርስ መንግስት እንዲጠቀም ሁኔታዎችን ያመቻቹ፣ በዛም ጉዳይ ላይ የተሳተፉ ሰዎች ተጠያቂ መሆን አለባቸው። ለምን? ዜጎች መብታቸውን በህገ መንግስቱ የተቀመጠ መብታቸውን ነው አይደል እንዴ? መንግስት በህገ መንግስት ላይ የተቀመጠ መብታቸውን ነው ፕራክቲስ ያደረጉት። ያንን መብታቸውን በመጠቀማቸው ሊገደሉ፣ ሊጋዙ ወይንም በስውር እስር ቤት ውስጥ ሊሰቃዩ አይገባም ነበር። ይሄ ነገ ከነገ ወዲያም እንዳይደገም በዚህ ጥፋት ውስጥ ያለፉ ሰዎች ተገቢውን ህግ በሚፈቅደው ነጻና ገለልተኛ በሆነ የፍትህ ስርዓት ራሳቸውን መከላከል በሚችሉበት ሁኔታ አሁንም በሩ ዝግ ነው። ይህንንና ሌሎችንም የአቶ ሙሼ ሰሙን ጨዋታ ታደምጣላችሁ። አሁን የምንሰነባበተው ለእንግዳችንም ሆነ ለእናንተ ይህን ሙዚቃ በመጋበዝ ነው። ሸገር 102.1 የእናንተው ሬዲዮ